ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? በዓለም ዙሪያ ያላችሁ ውድ ተመልካቾቻችን ወንዶችም ሴቶችም አባቶችም እናቶችም እህቶችም ወንድሞችም በጌታ የተወደዳችሁ እንዲሁም ደግሞ በጌታችን በኢየሱስ ክርስቶስ ባለማመን በተለያየ እምነት ውስጥ ያላችሁ ወገኖች ጸጋ እግዚአብሔር ከእናንተ ጋር ይሁን። ዛሬ ወደ እናንተ በአፍላገ ሕይወት ሚዲያ እንደተለመደው ሁሉ ትምህርት ይዘን መጥተናል። ትምህርት ነው። ትምህርት ጥሩ ነው። ሰው ካልተማረ በቀር ስለ እግዚአብሔር ሊያውቅ አይችልም። ስለዚህ በመማማር የእግዚአብሔርን ቃል በማወቅ የእግዚአብሔርን ሐሳብ ፈቃድ ምን እንደሆነ በመረዳት የእግዚአብሔር መንግሥት መውረስ እንዲቻል እግዚአብሔር ደግሞ እኛን ረድቶን የረዳንን እግዚአብሔርን ወደ እናንተ ለማስተዋወቅም ጭምር ስለሆነ ዛሬ በአፍላገ ሕይወት ሚዲያ አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾሙ መገባደጃ መጨረሻው ሳምንት ላይ የሚደረግ አንድ ለየት ያለ ስርዓት አለ እና እሱን አስመልክቶ እናወራለን። እሱን ደግሞ የምናወራ ከመጽሐፍ ቅዱስም አንጻር እንዲሁም ደግሞ ከምናየው ከሕዝቡም ሁኔታ አንጻር እንዲሁም ደግሞ ሕዝቡን ከሚመሩት ከሃይማኖት መሪዎች አንጻር ስለሆነ ሁላችሁም በጽሞና እንድትከታተሉን በጌታ ፍቅር እናሳስባችኋለን። እንግዲህ ተመልካቾቻችን ይህንን ቪዲዮ ሼር፣ ሰብስክራይብ፣ ላይክ በማድረግ ለብዙዎች እንዲደርስ እያደረጋችሁ እንድትሰሙ በጌታ ፍቅር በድጋሚ ያሳስባችኋለሁ። ዛሬም ደግሞ በፊታችሁ ይህንን መልእክት ይዘን የቀረብነዎች ወንድሞች አባቶች መርጌታ ኃይለልዑል መኮንን፣ ቀሲስ መርሃ ጽድቅ እሸቴ፣ መርጌታ መላክ ተመስገን፣ እኔም ወንድማችሁ መርጌታ ቀጸላ ነን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ተመልካቾቻችን ዛሬ የምንወያየውና ወደ እናንተ የምናስተላልፈው ወይም ለእናንተ የምናስተምራችሁ ትምህርት ምንድን ነው የሚለውን ለማስተዋወቅ ያክል መግቢያ ላይ እንደተናገርኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾሙ መገባደጃ ላይ ሳምንቱ ሆሳዕና ይባላል። ሆሳዕና የመጨረሻው ሳምንት ነው። ምናልባት ከሆሳዕና ከመግባቱ በፊት ኒቆዲሞስ አንድ ሳምንት ያው እንደ ሌሎቹ የሚወስደው አንዱን ሳምንት ይወስዳል። ነገር ግን ከመሃል ተጽዕኖ የሚባል ነገር ይገባል። ተጽዕኖ እና ከተጽዕኖ ቀጥሎ ደግሞ ሆሳዕና ነው። ከሆሳዕና ደግሞ አሁንም ሳምንቱን ስናየው ሰሙነ ሕማማት ይባላል። በእነዚህ ጉዳዮች ላይ እናወራለን። ሰሙነ ሕማማት በጣም ወሳኝ ትምህርት ስለሆነ በደንብ አድርጋችሁ እንድትከታተሉንና እናንተም በኮሜንት ላይ ሐሳባችሁ እንድትሰጡን እንፈልጋለን። ምክንያቱም ከመጽሐፍ ቅዱስ ውጭ የሆነ ትምህርት ስለማናስተምር በመጽሐፍ ቅዱስ ያለውን ሐሳብ ስለምናስተምር በዚህ ጉዳይ ላይ ሐሳባችሁን መስጠት ትችላላችሁ። እንግዲህ ወደ ሆሳዕና ወደሚለውና ወደ ሰሙነ ሕማማት ከመግባቴ በፊት ስለ ተጽዕኖ እናነሳለን። ተጽዕኖ ማለት ምን ማለት ነው? ተጽዕኖ መቼ ይገባል የሚለውን መርጌታ መላክ እሱን ሐሳብ ይንገሩን። ተጽዕኖ ምንድን ነው? መቼ ነው የሚገባው? የተጽዕኖስ ደግሞ ዋናው ትርጉም ምንድን ነው? ሐሳቡ ምንድን ነው? ተጽዕኖ ራሱ የሚለውን እስኪ ማብራሪያ ይስጡ። ጥሩ፣ እግዚአብሔር ይመስገን። እግዚአብሔር እናመሰግናለን። እንግዲህ ምንድነው የተጽዕኖ ታሪክ አብዛኛው በማህበረሰባችን ዘንድ ብዙ የተለመደ አይደለም። ጎልቶ የሚታወቅ በማህበረሰቡ ራሱን ችሎ የሚያከብረው በዓል አይደለም። ግን በቤተክርስቲያን ሊቃውንት ግን ተጽዕኖ ይታወቃል። በቤተክርስቲያን ሊቃውንት የኒቆዲሞስ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ይውላል። ዓርብ ተጽዕኖ ነው። ስለዚህ ዓርብን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በአጠቃላይ አብይ ጾምን ወይም ሆዳዴ ጾምን ሲያገለግሉ የኖሩትን ወይም ደግሞ ያንን ያህል ቀን ካገለገሉ በኋላ ዓርብ የመጨረሻ የጸሎቱ ሁሉ ማሳረጊያ ነው፣ ተጽዕኖ ማለት ነው።
እና መዝሙረ ዳዊት 150 መዝሙረ ዳዊት በትዝዝል ይባላል። ለምሳሌ አሁን እንግዲህ ትዝዝል ዳዊት ማስተዛዘል ይባላል። በቅብብሎሽ 150 ዳዊት የድጓ መምህራን፣ የቅኔ መምህራን፣ የቋንቋ መምህራን በጋራ ተሰብስበው በግራ በቀኝ እንግዲህ በቤተክርስቲያን አገልግሎት የግራ የቀኝ የሚባል አገልግሎት አለ። የግራ ራሱን የቻለ የቀኝ ራሱን የቻለ መሪ ስላለው በዚያ መሰረት ቤተክርስቲያኒቱ አገልግሎቷን ብትቀጥላለች እና ሊቃውንቱ የዚህ ያለት በመሃል ያው ጾመ ድጓ ይገባል። በደንብ የዜማ ክፍል ራሱን ይቻላለው። ግን መዝሙረ ዳዊት 150 መዝሙረ ዳዊት የዚህ ያለታ ጧት ተጀምሮ በአጠቃላይ ያልቃል። ከዚያ በኋላ ከዓርብ በኋላ ስብሐተ ነግ የለም። ከዚያ ቅዳሜና እሁድ ሆሳዕና ነው። እሁድ እዚያ ስቡሕ ወውዱስ ተብሎ እንግዲህ ከበሮ ይመታል ማለት ነው። እስከዚህ ድረስ እስከ ተጽዕኖ ድረስ ከበሮ መምታት የለም። ዜማው በመቋሚያ ነው። ሁሉ ነገሩ በመቋሚያ ነው የሚያልቀው። የተጽዕኖ ግን የመጨረሻው ክፍል ላይ ወረቡ ራሱ በከበሮ ይወረባል። ከዚያ በኋላ ሆሳዕና ስቡሕ ወውዱስ ተብሎ ማህሌት ይቆማል። ከዚያ ከበሮ ጸናጽሉ ሙሉ አገልግሎቱ ከበሮ ጸናጽል ወደ ቀደም አገልግሎቱ ይመለሳል ማለት ነው። እኔ ግን እዚህ ላይ አንድ ጥያቄ ላነሳለሁት ነው። እሷን ጥያቄ በደንብ እንዲያብራሩ። ለምንድን ነው እንግዲህ በቤተ ክርስቲያኒቱ አንዱ ሊቃውንቱ የሚገለገሉባቸው ወይም ለአገልግሎት ከሚጠቀሙባቸው መሳሪያዎች ማቆሚያ፣ ጸናጽልና ከበሮ በዋናነት ይታወቃሉ። በሊቃውንቱ ነው ያልኩ። አሁን ስለ ሰንበት ትምህርት ቤቶች እያወራሁ አይደለም። ለምንድን ነው እነዚህ ሁለቱ ቅኔም አላቸው ሁለቱ ተከልክለው ማቆሚያ ብቻ እንዲያው ተጠቃሚ እንዲሆን ያደረገው ምንድን ነው? ይህ ታሪክ ብዙ ጊዜ ብዙ ሰዎችን ታሪክ ይጠይቃሉና በምን ምክንያት ነው ቢመታ አስቸግራለሁ? ሐዘን ነው። አሁን የወለውት መርጌታ ጥሩ ጥያቄ ነው ያነሱት። አሁን ጾሙ አብይ ጾም ሲጾም ስብሐተ ነጉ በአጠቃላይ መዝሙሩ ከጸናጽል ውጭ ነው፣ ከከበሮ ውጭ ነው። በመቋሚያ ይዘመማል። ሁሉ ነገሩ በዚያ ያልቃል። ግን ለምንድን ነው? ሐዘን ነው። ጸናጽል ከበሮ አይመታም። ለምንድን ነው? በሐዘን ነው። ይሄ የሐዘን የትህርምት የጾም እግዚአብሔርን ማሰላሰል ቃሉ ማሰላሰል ይሄ ከእንደዚህ ጋር የተያያዘ ስለሆነ ደስታ አይገባንም። በሐዘን ነገሩ መቋጨት መፈጸም አለብን የሚል ነው። ከሐዘን ጋር ከጽሞና ጋር የተያያዘ ስለሆነ በእነዚህ በዐቢይ ጾም አጠቃላይ ከበሮ አይመታም። ስለዚህ ታሪኩ ትክክል ነው ያምናሉ። እንግዲህ ታሪኩ ጥሩ ነበር። ሐዘን ነው ካሉኝ ነው። ሐዘን ነው ካሉኝ ለምሳሌ ፍታት ላይ ከበሮ ይመታል። ሰው ሞቶ ማለት ነው። ሐዘንተኛ አለ። እሺ ከበሮ ይመታል፣ ወረብ ይወረባል። ሐዘን ነው። ሐዘን ነው ከተባለ ማለት ነው። እንደገና ደግሞ እዚህም ላይ ስናይ አንደኛ ጾሙ አልተፈታም። ሆሳዕና ላይ ከበሮ ይመታል። እንዲያውም የሚቀጥለው በኋላ የምናወራበት ነው። የሚቀጥለው እንዲያውም ሕማማት ነው። ሐዘን ነው፣ ሙሉ ሐዘን ነው። ስለ ጌታችን ስለ ኢየሱስ ክርስቶስ መከራና ስቃይ ስለደረሰበት ነገር ሐዘን ተብሎ ነው የሚታወጀው። ግን ከበሮ ይመታል። አሁን እንዴት ነው ይህን ታሪክ ትክክል ነው ወይ ሐሳቡ? አሁን ለምሳሌ ጾምን በተመለከተ በትህርምት ሱባኤ ስለሆነ ሱባኤውን በትህርምት በጽሞና ራስን በመግዛት ይሄ የዘፈን አይነት አለማሳየት አክቱ ለምሳሌ አሁን ከበሮ አመታቱ በተለይ አሁን ምንድን ነው እየሆነ የመጣው ከብዙ ነገር ጋር ስለሚያዝ ያ እንዲቀርና በሱባኤ ነገሩን ለመቋጨት የተደረገ ሐሳብ ነው በሐሳብ ደረጃ። ግን ወደ ተግባር ስናመጣው ግን ተግባሩ እውነት ተፈጻሚነት አለው ወይ? እውነት በዚያ በተቀነነው ቀኖና ልክ ነው ወይ የተሄደው ብለን ስንል በፍጹም ሊሄድ አይችልም። የሰውን ሕይወትና ስርዓቱን ስናገናኙ አይሄድም። አሁን ስርዓቱ አለ፣ ከበሮ አይመታም፣ ጸናጽል የለም፣ በመቋሚያ ሁሉ ነገሩ ይጠቃልላል። ስናየው ልክ ነው እዚያ ጋር ማህሌቱ ጋር ማለት ነው። ግን ውጭ ሊቃውንቱን በተግባር ስናይ ካህናቱን በተግባር ስናይ ያለውን ስርዓተ ቤተክርስቲያን ወደ ተግባር አምጥተን እያንዳንዱ ቸክ በምናደርግበት ሰዓት እውነት ለመናገር አይሄድም አብሮ ማለት ነው። ግን በሱባኤ ስም ያ ነገር እንዲደረግ ተደርጓል እና በዚህ ሱባኤው ስም ከተባለ ነው እኔ አሁን ማቋሚያ ማረፍ ነበረበት። በነገራችን ላይ እዚህ ላይ የምናገረው ሁላችንም ነበርንበት። ማህሌት ላይ ከተጋጨ ሊቃውንቱ ከተጣሉ በከበሮ አይደባደቡ፣ የሚደባደቡ በማቋሚያ ነው። እንዲሁም አመፀኛዋ ማቋሚያ ናት። እንዲሁም ደግሞ በጸናጽል ጊዜ ጸናጽል እየጸነጸለ አንደኛው የአንደኛውን ተቀብሎ ቢሰብርበት ድምፅ ቢገለብጥበት
ወሮሮ የሚመታው በጸናጽል ነው። እና ሁለቱ ናቸው። አሁን እንዲያውም መቆም ከነበረባቸው መቆሚያና ጸናጽል። እሺ የሰው አፍ መርጌታ የሰው አፍ ክፉን እየተናገረ ክፉን እያወራ ጸናጽልና ከበሮ ቁጭ ማድረግ ተገቢ አይደለም። አሁን ለምሳሌ ጸናጽልና ከበሮ ነው ይሄ ቅርጻ ቅርጽ ወይም ደግሞ ግውዝ ነገሮች ናቸው። ግን እነሱ ከአገልግሎት እንዲገደቡ እንዲታቀቡ ተደርጎ የሰው አንደበት ግን እንደ ጸናጽል እንደ ከበሮ ከክፋት ከአመፃ ከተንኮል ቢገታ ጥሩ ነበረ። ግን ቤተክርስቲያኒቱ እንግዲህ ሱባኤ ነው በማለት የጸናጽልና የከበሮና አገልግሎት ለጊዜው ገድባ ቆይታ ከተጽዕኖ ጀምሮ ዳዊት ትዙዙሉ ሲያበቃ ሲቦ ለእግዚአብሔር ስቧ ዘተሰባ የሚለውን ሊቃውንቱ በወረብ በአመላለስ አድርገው ከበሮ መተው ከዚያ በኋላ ነገሮችን ይቋጫሉ ማለት ነው። ከዚያ ቀጥሎ እንግዲህ ሆሳዕና እንግዲህ በከበሮ ነው ማይሌቱ። ግን ተጽዕኖ የሚለው ወደ ዋና ሐሳቡ ስንመጣ ወደ መጽሐፍ ቅዱሱ ሐሳብ ስንመጣ ተጽዕኖ ማለት መጫን ማለት ተጽዕነ ተጻነ ተጽዕነ ይጽያን ተጽዕኖ ተጽዕኖት ጽዮን ተጻኒ ጽዮናን ተጻናን ብሎ ጻንት መድበል ተጽዕኖ ንዑስ አንቀጽም ነው ጥሬ ዘርም ይሆናል ማለት ነው። እንግዲህ አንዳንድ የግስ አወራረድ ማለት ነው። ስለዚህ ተጽዕኖ ስንል መጫን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተፋጌ ከቢታንያ በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የሄደበትን ታሪክ የሚያሳየን ነው። ስለዚህ ተጽዕኖ ስንል ብዙ ጊዜ በቤተ ክርስቲያን ሊቃውንት ዘንድ የሚታወቅ ታሪክ ነው። ግን ከታች ያለው ማህበረሰብ ግን ብዙ ስለ ተጽዕኖ ታሪክ ላያቅ ይችላል። ግን በሊቃውንቱ ደረጃ ስንመጣ ተጽዕኖ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የሄደበት የገባበት እንደሆነ በትንቢት ቃል ወይም ደግሞ አስቀድሞ ዘካርያስ በተናገረው ቃል መሰረት ማየት እንችላለን። እንግዲህ ዘካርያስ ስለ ተጽዕኖ አስቀድሞ ተናግሯል። የዘካርያስን የትንቢቱን ቃል ብንመለከት ከዚህ አያይዘን ሌሎችም እንግዲህ በወንጌላት ውስጥ የተካተቱትንም ሐሳብ ማንሳት እንችላለን ማለት ነው። እንግዲህ ተጽዕኖ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስንመጣ እንደዚህ ነው የሚለው ቃሉ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ይሄ አስቀድሞ ነቢዩ ዘካርያስ የተናገረው ቃል ነው። ስለዚህ እግዚአብሔር አስቀድሞ በነቢዩ በኩል የተናገረውን ቃል ስንመለከት በአህያም በአህያይቱ ግልገል ተጭኖ ወደ ኢየሩሳሌም እንደሚመጣ ይናገራል እና አንቺ የጽዮን ልጅ ሆይ እጅግ ደስ ይበል ይችላል። ይሄ እንግዲህ የሚያሳየው ወደፊት ዘካርያስ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የሚሄድ መሆኑን የጽዮን ልጅም ደስ እንደሚላት የሚያሳይ የትንቢት ቃል አስቀድሞ የተናገረው ነው። ሌላም ላይ እንግዲህ በዚህ በአዲስ ኪዳን ላይም በማቴዎስ ወንጌል ላይም ስንሄድ 21 ላይ እናገኘዋለን ይህንን ሐሳብ ማለት ነው። እንግዲህ ማቴዎስ 21 ከቁጥር 1 ጀምረን ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ይላል። ቤተፋጌን ይጠቅሳል እዚህ ላይ። ሌላ ወደ መጽሐፍ ቅዱስ ክፍል ላይ ደግሞ አዲስ ኪዳን ላይ ደግሞ ቢታንያንም ያነሳል። ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሂደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ሕዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ ይላል። በጣም ይሄ አሁን እንግዲህ ከተጽዕኖ ታሪክ ጋር አያይዘን ከሆሳዕና ጋር አያይዘን በምናይበት ጊዜ የኢየሱስ ክርስቶስን በአህያ ላይ ተጭኖ ወደ ኢየሩሳሌም ከተማ የገባበትን ዋና ታሪክ ነው የምናየው። ስለዚህ ህዝቡ በጣም እንደተናወጥ ማን ነው እስኪሉ ድረስ ማለት ነው። እና ዘካርያስ አስቀድሞ የተናገረው የትንቢት ቃል በዳዊትም ደግሞ መዝሙር 117 በቅንፍ 118 ላይ የተቀመጠው ቡሩክ ዘይመጽእ በስመ እግዚአብሔር የሚለው ሐሳብ እዚህ ጋር ፍጻሜ እያገኘ ነው። ስለዚህ ስለ ተጽዕኖ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ እንደሚጫን
ዳዊትም ተናግሯል፣ ዘካርያስም ተናግሯል። ስለዚህ ያ የትንቢት ቃል አሁን ስንመለከት ተፈጻሚነቱን ያገኘ መሆኑን በእርግጥ እናያለን እና ታሪኩ የሚገርም ታሪክ ነው። እንግዲህ ሰማይን ምድርን የፈጠረው እግዚአብሔር የሰማይና የምድር ፈጣሪ የሆነው እግዚአብሔር ልዑል እግዚአብሔር እንግዲህ ምን ያህል የዋህ ሆኖ ትሁት ሆኖ በአህያ ውርንጫ ተጭኖ ስንት ነገስታት በስንት ነገር እየተጫኑ ስንት ክብር እየተሰጣቸው እሱ ግን ዓለምን ለማዳን ትሁት ሆኖ መምጣቱን የተዋረደ ሆኖ መገለጡን የሚያሳይ ብዙ ነገር አለ ቃሉን እዚህ ውስጥ ስንመነዝረው ማለት ነው። እና ማቴዎስም ሲናገር ከጽዮን ጋር ያያይዘዋል። ለጽዮን ልጅ እነሆ ንጉስሽ ነው የሚለው። ንጉሱ ማን ነው? ኢየሱስ ነው። ንጉስሽ የዋህ ሆኖ ነው የሚለው። የዋህ ሆኖ በአህያ ላይና በአህያቱ ግልገል በውርንጫቱ ተቀምጦ ወደ አንቺ ይመጣል በሏት ይላል። በሏት። አሁን ይህ በጣም የሚገርም ሀሳብ ነው። እንግዲህ ኢየሱስ ክርስቶስን ስናስብ ሁሉ ነገር በእጁ የሆነለት አሃዚ ዓለም በእራሁ የሚለውን ሀሳብ ስንመለከት እሱ በስጋ ተወስኖ መጥቶ በተገልጦ እንደ ሰው ተመላልሶ እንደ ሰው ኑሮ ከኃጢአት በስተቀር በነገር ሁሉ ተፈትኖ ይህንን ታሪክ ሲቋጨው ስንመለከት በጣም የሚያስገርም ነው እና ዘካርያስ የተናገረው ዳዊት የተናገረው እዚህም ማቴዎስ ላይ የተጻፈው በሌላም መንገድ ደግሞ ስንመለከት ዮሐንስ ጽፏል፣ ራሱ ማርቆስም ጽፏል። እነዚህንም ነገሮች ስናያቸው የሚገራርሙ ነገሮች እናያለን። ስለዚህ ተጽዕኖ ብለን በአጭር ቃል ሰብሰብ ስናደርገው በዚህ በዮሐንስ ወንጌል እና በማርቆስ ወንጌል ላይ የተቀመጠውንም ማየት እንችላለን። ለምሳሌ ማርቆስ 11 ላይም ስንሄድ እናገኛለን ሀሳቡ ምን ያህል የተያያዘ ሀሳብ እንደሆነ። መጽሐፍ ቅዱስ ላይ የተቀመጠው አስቀድሞ እግዚአብሔር በሰዎች በኩል የተናገረው የትንቢት ቃል ተፈጻሚነት ማግኘቱን በትክክል የሚያስረዳ ነገር ስለሆነ ስለዚህ ማርቆስ 11 ላይም ስንሄድ እናገኘዋለን ሀሳቡን ማለት ነው። እና ስለ እነዚህም ነገሮች እግዚአብሔር እናመሰግናለን። ምንድነው የሚለው? ማርቆስም እዚሁ ላይ እንደዚህ ይላል፣ ወደ ኢየሩሳሌም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ ይላል። እዚህ ማርቆስ ቢታንያንም ይጠቅሳል፣ ማቴዎስ ቤተፋጌን ነው የሚጠቅሰው። ስለዚህ የቤተ ክርስቲያን ሊቃውንትም በቅኔዎቻቸው በቅኔ ትምህርት ቤት ታሪካቸው ከቢታንያ ተነስቶ ወደ ኢየሩሳሌም በአህያ ተጭኖ እንደሄደ ይተረካል ታሪኩ ማለት ነው። እና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ላከ ይላል። ሁለቱ ደቀ መዛሙርት ተልከዋል። በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ ነው የሚለው። ማንም ያልተጫነበት ውርንጫ ነው የሚለው መጽሐፋችን። እንግዲህ ጌታችን ኢየሱስ ክርስቶስ በአህያ ውርንጫ ተጫነ ብለን ስንል ሰው ያልተቀመጠባት ውርንጫ ላይ ተቀምጦ መሄዱን ይናገራል። ስለዚህ እንግዲህ አንድምታ ልንሰራ አንችልም እኛ አሁን። ለምን ሰው ያልተጫነባት አንድም ማለት እንደዚህ ነው ብለን የምንተረትረው ወይም ደግሞ የምናብራራው ነገር አይኖርም። ለምን? መጽሐፍ ቅዱስ ከዘጋ ዘጋ ነው። ስለዚህ ለዚህ አንድምታ የሚሰሩ ሰዎች አንዳንዴ ቆም ብለው ራሱ ጌታ ያልተናገረውን ነገር ያላብራራውን ነገር በቃ ትርጓሜ በመስጠት 7-8 ትርጓሜ በመስጠት ሌላ ታሪክ መተረክ በጣም አደጋ ነው የሚሆነው። ስለዚህ መጽሐፍ ቅዱስ የተናገረው ሰው ያልተጫነበት ማንም በአህያ ውርንጫ ላይ ያልተቀመጠባት ውርንጫ መሆኗን ግልጽ አድርጎ ያስቀምጣል ማለት ነው። ስለዚህም እንዲህ ታደርጋለህ ቢላችሁ ለጌታ ያስፈልጋል በሉት፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሂደው ውርንጫውንም በመንገድ መተላለፊያ በደጅ ውጭ ታስሮ አገኙ። ታስሮ የነበረው ውርንጫ ነው። ፈቱትም። በዚያ ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታደርጉት ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው ነው የሚለው። ማለት አሁን ለምንድን ነው የአህያውን ውርንጭላ የምትፈቱት ተብሎ ጥያቄ ሲቀርብላቸው መልሱ ምንድን ነው የሚሆነው? ኢየሱስ ፈታችሁ አምጡልኝ ብሏል ነው። በቃ ሌላ አንድምታ የለውም፣ ሌላ ትርጉም የለውም። ኢየሱስ ፈታችሁ አምጡልኝ ብሏል አለ። ከዚያ እንደተነገረው አመጡላቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸው። ውርንጫውም ወነውንም ወደ ኢየሩሳሌም አመጡት። ልብሳቸውንም በላዩ ላይ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት ይላል። ማርቆስ ለየት ያደርገዋል። ለምንድን ነው? የዳዊትን መንግስትም ጨምሮ ጠቅሶ ነው የሚናገረው። የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮሁ ነበር ይላል። እንግዲህ አንዳንዱ ልብሱን ከውርንጫው ጀርባ ላይ፣ አንዳንዱ መንገድ ላይ እያነጠፈ ልብሳቸውን የዘንባባ ዝንጣፊውን እያነጠፉ ይህንን በጌታ ስም የሚመጣ የተባረከ ነው፣ የዳዊት መንግስት የተባረከች ናት እያሉ ሆሳዕና እያሉ እየጮሁ
እሱ በአህያ ውርንጫ ተጭኖ ከቢታንያ ከቤተፋጌ ወደ ኢየሩሳሌም ሲሄድ በዚህ መንገድ እንደሄደ ግልጽ በሆነ ታሪክ ያስቀምጣል መጽሐፍ ቅዱሳችን ማለት ነው። ስለዚህ ኢየሱስ ተጽኗል፣ በአህያ ውርንጫ ተጭኗል ብለን ስንል አሁን ጉዞ ላይ ነው የምናየው። ከቢታንያ ከቤተፋጌ ወደ ኢየሩሳሌም ጉዞ እያደረገ ነው። ጉዞው ደግሞ በብዙ ሕፃናት ሳይቀሩ ልብሳቸውን እያነጠፉ የዘንባባ ዝንጣፊ እያነጠፉ ይህንን እንዳደረጉ መጽሐፍ ቅዱስ ይናገራል። እንግዲህ በዮሐንስ ወንጌልም 12 13 ላይ አካባቢ ስንሄድ እንደዚሁ አይነት ተመሳሳይ ታሪክ እናገኛለን። እንግዲህ ተጽዕኖ ብለን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ከቤተፋጌ ተነስቶ በአህያ ውርንጫ ላይ ተጭኖ ወደ ኢየሩሳሌም የገባበትን ታሪክ የሚያሳየን ነው። ነገር ግን የኢትዮጵያ ቤተክርስቲያን ሊቃውንት በተጽዕኖ ዕለት 120 መዝሙረ ዳዊት በማስተዛዘን የሚፈጽሙበት ታሪክ ከምን ጋር እንደተያያዘ በደንብ መብራራት ያለበት ይመስለኛል። ስለዚህ ዳዊት መድገሙ ጸሎት ጋር ከተያያዘ፣ ከሱባኤ ጋር ከተያያዘ፣ ከቀኖና ጋር ከተያያዘ ፋይዳው ጥቅሙ ምንድን ነው የሚለውን ትንሽ ጠቆም ማድረግ ያስፈልጋል ብዬ አስባለሁ። እሺ፣ እግዚአብሔር የተባረከ ይሁን። እንግዲህ መርጌታ መላክ የተጽዕኖን ጉዳይ ያው መጫን ነው። መጫን የሚለውን በመጽሐፍ ቅዱስ በደንብ አድርገው አስረድተውናል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በእግዚአብሔር ቃል መሰረት በደንብ ማየት ያለብን ነገሮች ስላሉ ነው። እንግዲህ የሚገርመው የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰውነቱና ፍጹም አምላክነቱ በፍጹም አምላክነቱ ያው ምንም ማንም ሰው ምስክርነት አያስፈልገው፣ መመስከር አያስፈልገው። ራሱን በራሱ የሚመሰክር አምላክ ነው። በፍጹም ሰውነቱ ግን የሚገርመው ቅድም እንደተባለው ልክ ዝቅ ብሎ ክብሩን መቀማት እንደሚገባ ነገር ሳይቆጥረው ወደዚህ ምድር የመምጣቱን ትልቅ ታሪክ በዚህ አሁን በተነበቡት ክፍሎች እናያቸዋለን። ለምሳሌ ዘካርያስ አስቀድሞ ስለ መሲሁ፣ ስለ ጻድቁ፣ ስለ አዳኙ የተናገረበትና የመጣበትን ደግሞ አመጣጥ ሲናገር ወደ ጽዮን ሲመጣ በአህያው በትልቁ አላለም፣ በውርንጫዋ በትንሿ። ለምን? የሚገርመው እነሆ ንጉሥሽ ጻድቅ አዳኝ ነው ያለው። ንጉሥሽ ጻድቅ አዳኝ ነው ይልና ትሑትም ሆኖ ይላል። በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። እኔ ጌታን ምን ያክል ነው እነዚህ ሰዎች የተረዱት? ምን ያክልስ ተረድተው ተቀብለውታል፣ አምነውታል? ጻድቅ እንደሆነ አዳኝ እንደሆነ ምን ያክል ተረድተውታል የሚለውንም በዛው እንድናየው። እኔ አሁን ስርዓት ከመፈጸም ውጭ ህይወት ስለሌለ ቤተክርስቲያን ውስጥ ስርዓት መፈጸም ነው። ልክ እንዲህ ሆኖ መጥቷል፣ የዋ ሆኖ መጥቷል፣ በቃ ምናምን ብሎ ከመናገር ያለፈ ምንም ነገር ስለሌለ ህይወት ስለሌለ፣ ለዚህ ነው ቅድም ጸናጽልን ማቆሚያ ማነው ከበሮን አስቀመጡና ማቆሚያን መዘመሚያ አደረጉ። ስርዓት ነው። ከበሮ ስለተመታ ጽድቅ የለም። ከበሮ ስላልተመታም ኃጢአት የለም። ከበሮ ስለተመታ ጌታን ማሳዘን የለም። ከበሮ ስላልተመታም ደግሞ ጌታን ማስደሰት የለም። ነገር ግን እዚህ ክፍል እንደተረዳ ነው ከስርዓት ያለፈ የዘላለም ህይወት የተገኘበትን የጌታችንን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራ ነው ያየ ነው። ከቃሉ እንደምንረዳው ቤተ ክርስቲያን ምን ያክል ይህን ትረዳዋለች እናየዋለን። በደንብ ነው የምናየው። ለምሳሌ ቅድም ያነሱት 150 ዳዊት ተደገመ። ምንድን ነው ትርጉም? 150 ዳዊት ድገሙልኝ ብሏል ወይ ጌታ? መርጌታ እሱ ላይ ማንሳት ያለበት 150 ዳዊት አንደኛ ለጸሎት ሊቃውንቱ ይጠቀሙታል ብለን እንዳንል ይኸውልህ፣ ከመዝሙረ ዳዊት ለጥንቁላ የሚጠቀሙበት አለ። ከመዝሙረ ዳዊት ለመስተባረር የሚጠቀሙበት አለ። ከመዝሙረ ዳዊት ይሄ ለመቅተል የሚጠቀሙበት አለ። ለገበያ ለመስተፋቀር የሚጠቀሙበት አለ። መዘው ከ150
አውጥተው ማለት ነው። ግን ደግሞ በአንድ በኩል ስንመለከት ደግሞ 150 ዳዊቱ ደግሞ የጸሎት ማሳረጊያ ነው። እግዚአብሔር ጸሎትን ይሰማል ተብሎ እያንዳንዱ መዝሙር ስናጠናው እኮ ራሱን የቻለ ርዕስ አለው። ለምን እንደተጻፈ አሁን አብዛኛው አሁን መዝሙረ ዳዊት ጸሎት ነው ወይ ብሎ እሱን በደንብ አድርገን ብናነሳው የተሻለ ነው። አሁን መዝሙረ ዳዊት የድግምት መጽሐፍ እንደሆነ መታሰብ አለበት። እናየዋለን። የድግምት መጽሐፍ ሕማማቱ ላይ ታሪተ እግዚኦ ተበቀል በቀሌ ለምሳሌ አሁን ይሄ እግዚኦ ባትቀይ ትቅስፈኒ አድነኒ እግዚኦ ስማ አልቀየር ምናምን የሚለው ዳዊት እኮ እነዚህ ክፍሎች እኮ ለጥንቁልና በደንብ የቤተ ክህነቱ የሚጠቀምበት ነው። ያው ለእርግማን ይጠቀምበታል። ለእርግማንም አለ። ሰዎችን ለመርገም ጠላት የሚሏቸውን ሰዎች ሰው እየረገምንበት በአንድ በኩል እግዚአብሔር ጸሎት ደግሞ ስንጸልየው መዝሙረ ዳዊትን ስንጸልይ ሰው ይሰማል ወይ? አዎ እኮ አልኩ እኮ አሁን ኢየሱስ የመጣው ንጉሥሽ ምን ሆኖ ይመጣል? ምንድን ነው ያላት ዘካርያስ ላይ? ጻድቅና አዳኝ ነው ያላት፣ ረጋሚ አይደለም። አሁን ዳዊት ሲደገም ደግሞ እንዳሉት እርግማን አለበት። አሁን እሱም በኋላ ስለምናየው ስለምንመጣበት ነው፣ በሰፊ ስለምናያይዘው ነው። እና ምናልባት ከዚህ ጋር ተያይዞ ተጽዕኖ የሚለው መጫን ነው። ምንድን ነው መጫን የሚለውን ቅድም ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ ተጭኖ ወደ ኢየሩሳሌም የሄደበትን ታሪክ ከዛ ለመጀመር ነው ዓርብ ዕለት ተጽዕኖ ያሉት ሊቃውንቱ የሚለውን መርጌታ መላክ እያብራራው ነበር። ከዛ ቀጥሎ ያለው ደግሞ ሆሳዕና ነው። እዚህም ጋር ታሪኩ ይያያዛል። እና ሆሳዕናስ ምንድን ነው? ሆሳዕና ማለት ምን ማለት ነው? እንደገና ታሪኩ ምንድን ነው የሚያስረዳን ከመጽሐፍ ቅዱስ አንጻር። በቤተ ክርስቲያንስ ደግሞ ሆሳዕናን ታሪኩን ከተረኩት በኋላ በዚህ ታሪክ ውስጥ ላይ ባለው ሕይወት ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንትም ይሁን ምዕመናን ይኖሩበታል ወይ የሚለውን እስኪ መርጌታ ይልሉ። እሺ አመሰግናለሁኝ። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ ዛሬ ይህን ዕድል ስለሰጠን ጌታ ስሙ የተባረከ ይሁን። ያው መርጌታ መላክ ብዙ ነገር አብራርተዋል በዚህ ጉዳይ ላይ። እኔ እንደው እንደ ተጨማሪ ነገር ማንሳት የምፈልገው ነገር ምንድን ነው፣ ታሪኩ የተያያዘ ነው። ምናልባት እንግዲህ ቤተክርስቲያን ከፋፍላ ይሄንን ነገር እንኳ ብታደርገው ግን አንድ ወቅት የተደረገ ታሪክ ነው። አንድ ጊዜ የተደረገ ታሪክ ነው። ለምሳሌ ተጽዕኖ ሲባል በአህያይቱ ውርንጭላ ላይ ተጭኖ ወደ ኢየሩሳሌም መግባቱን ለማመልከት ነው ተጽዕኖ የተባለው እና ያው ዓርብ በነገራችን ላይ የቀጣዩ ዓርብ የሱባኤው ማብቂያ ነው። 40 ቀን የኢየሱስ ክርስቶስ ጾም 40 ቀን የሚያበቃው ዓርብ ነው። ቅድስት ወይም ሁለተኛው ሳምንት ሰኞ ላይ ይጀምርና ከዚያ ተቆጥሮ ዓርብ ላይ ጾሙ ያበቃል እና ያ እንደ ሱባኤ ማጠቃለያ ነው። ሲጾሙት የነበሩትን ጾም የሚያጠቃልሉበት ነው። እንግዲህ ከዚህ ጋር ተያይዞ የሚደረጉ ነገሮች በሙሉ ይህንን ለማጠናቀቅ የተደረጉ ናቸው። ለምሳሌ አሁን ጸሎቱም ይህንን ለማጠናቀቅ የተደረገ ነው ብዬ አስባለሁ። አንድ ነገር እዚህ ጋር በደንብ ማስተካከል አለብን። ምን መሰላችሁ? መዝሙረ ዳዊት የእግዚአብሔር ቃል ነው እና የእግዚአብሔርን ቃል እኛ እንደ እግዚአብሔር ቃልነት ነው መቀበል ያለብን። ሰዎች ለተለያየ ነገር ሊጠቀሙት ይችላሉ፣ ግን እስትንፋሰ እግዚአብሔር ነው፣ የእግዚአብሔር ቃል ነው። ከ66ቱ መጻሕፍት ውስጥ አንደኛ ብለን የምንቆጥረው መዝሙረ ዳዊትን ነው እና መዝሙረ ዳዊት የእግዚአብሔር ቃል ነው። ግን አንዳንድ ጊዜ ሰው የእግዚአብሔርን ቃል ወስዶ ላልተገባ ነገር ሊጠቀመው ይችላል እና ላልተገባ ነገር ስለተጠቀመው እኛ እንደዚያ ማየት የለብንም፣ የእግዚአብሔር ቃል ስለሆነ ማለት ነው። እና ምንድን ነው አሁን በዚህ ቀን ቤተክርስቲያን ይህንን የምታደርገው? በነገራችን ላይ እንደው እዚሁ አንድ ነገር ማሰብ ያለብን፣ ጾሙ በእውነት ቢጾም በመረዳት ቢጾም 40 ቀን መጾም እኮ ቀላል አይደለም አይደለ? በጣም ቀላል አይደለም። እና ይህንን የ40 ቀን ጾም ቤተክርስቲያን ከብዙ ነገር ያው የአሁኗን ሳይሆን ቀደም ያለችውን ስናይ ከብዙ ነገር በመታቀብ ትርምት በማድረግ እንደ ሱባኤ ነው የሚቆጠረው። እነዚህ እንዲያውም የመጀመሪያዎቹ ቀናት እንደው ሰዎች ለሌላ ነገር እየሰጡት ነው እንጂ የዝግጅት ጊዜ ነው የሚባለው። ሰዎች ወደ ሱባኤ ማዕከላቸው የሚገቡበት። ለምሳሌ አንድ ሰው ገዳም ሄዶ የሚጾም ከሆነ ወጥቶ ከቤተሰቡ ጋር አብሮ ቆይቶ ምናምን ከሆነ ምን ያደርጋል? ልክ ይሄ ጾም ሲጀመር የመጀመሪያው ጾም ዘወረደ ሲጀመር ይሄድና ሱባኤ ወደ ጾሙን ወደሚያሳልፍበት ቦታ ይገባል። ባለፈው ስለ ጾም ስናነሳ ያነሰን ይመስለኛልና በዚህ በጾም ውስጥ ምንም ነገር አይደረግም። ይሄ ስጋዊ ስርዓቶች አይደረግም። ይሄ
ራሱ እንደው መንፈሳዊ ስርዓት እንኳን ቢሆን ማለት ነው። ለምሳሌ አሁን ማህበር ቢሆን ዝክር ቢሆን እንደዚህ ቢሆን እንኳን እንዳይደረግ ይከለክላል። ታስታውሳላችሁ። እና ይህንን የሚያደርግ ሰው ካህን ከሆነ ከክህነቱ ይሻር ይላል። አያችሁ፣ ካህን ከሆነ ከክህነቱ ይሻር፣ ምእመን ከሆነ ከቤተ ክርስቲያን ይታገድ፣ እስከዚህ ድረስ ነው የሚባለው። እና ይሄ የሱባኤ ወቅት ነው። የሱባኤ ወቅት የትህርምት ወቅት ነው። ሰዎች ከብዙ ነገር ራሳቸውን ሰብሰብ አድርገው ከእግዚአብሔር ጋር የሚያሳልፉበት ነው። በጥሩ ጎኑ መልካም ነው። እኛውም ብዙ ጊዜ ይህንን ስንተች የምንቃወመው ለምን የተሳሳተውን ነገር አያቆሙ? ይሄ የነሱ ትክክል ያልሆነው ድርጊት አለ አይደለ? ጾሙን ያላማከለ፣ ሱባኤውን ያላማከለ፣ ኢቭን ይሄ ጾም እንኳን እንዲጾም ሲታወጅ ጾሙ ያለን የለም። ትክክል ነው። ያዘዘን ነገር የለም። የጾሙ አባቶች የሉም። በሆነ ወቅት ላይ ተፈጥሮ እየተጾመ የመጣ ነገር ነው እና እሺ ይሄ ጾም ይጾም ከተባለ እንኳን ቢያንስ የመጀመሪያዎቹ ሰዎች ባሉበት መንገድ፣ በወሰኑበት መንገድ፣ በደነገጉበት መንገድ ቢጾም ጾሙ ጠቃሚ ሊሆን ይችላል። እና ይሄ ለትህርምት የተደረገ ነው። ለምሳሌ ሌሎችም ነገሮች ይከለከላሉ። ለምሳሌ አሁን የሆነ አልኮል ነገር ሳይጠጡ የሚጾሙ አሉ። በጥሬ የሚጾሙ አሉ። አንድ ቦታ ቁጭ ብለው ከዚያ ቦታ ሳይንቀሳቀሱ ይህንን ጾም የሚያሳልፉ አሉ። እንደተባለው አሁን ቤተክርስቲያንም ቅዳሴ ሳይታጎል፣ ይሄ ውዳሴ ዝማሬ ሳይታጎል፣ ያው ምንድነው ይሄ ከበሮ ጸናጽሉ ምናምን ይሄ ወጣ ያደርጋል አይደል? ለምሳሌ ወረብ ምናምን ሲመጣ ሰው አንዳንድ ጊዜ ስለሚሸንጥ ስጋዊ ነገር ይታይበታል፣ እንደንትኑ ስናየው ማለት ነው። እና ያ ነገር ሳይሆን በትህርምት እንዲያልፍ ታስቦ የተደረገ ነው። እና ከዚህ አኳያ አሁን እዚህም ጋር የማጠቃለያ ጸሎት ለምሳሌ እንደ ምስጋና ጸሎት ሊወሰድ ይችላል። መዝሙረ ዳዊት ብዙ የጸሎት አይነት ነው ያለው። ምስጋና አለው፣ ዝማሬ አለው፣ ጸሎት አለው። እንግዲህ ያው በጊዜው በነበረው በኪዳኑ ጠላቶቻቸውን መርገም ስለሚፈቅድላቸው ያንን ተጠቅመው ጸልየውታል እና ይህንን ይጸልያሉ። እንደ ማጠቃለያ ይሄ እንደ ምዕራገ ጸሎት ተጠቅመውት ይመስለኛል ይህንን የሚያደርጉት እና ይሄ ክፋት አልነበረው። ክፋት የሚኖረው ግን ምንድነው ከተባለ ይሄ ቅድም እርጌታ እንዳለው ያለ እውቀት ያለ መረዳት ዝም ብሎ አለ አይደለ? ዝም ብሎ ሲደረግ ያ ነገር ምን ያመጣል? ዝም ብሎ ስጋዊ ድካም ብቻ ይሆናል። አሁን አንዳንድ ጊዜ የሚያሰለቸው የቤተክርስቲያን ነገር የሚያሰለቸው ብዙ የሚደረግ ስጋዊ ነገር አለ። ነገር ግን አድራጊዎች ያንን ለምን እንደሚያደርጉት አይገባቸውም። የተለመደ ነገር ይደረጋል። ሁልጊዜ ይሄ የተለመደ ነገር ወደ ምን ይሄዳል መሰላችሁ? ወደ ድርጊት ወደ መፈጸም። ለምሳሌ አሁን አንድ የመንግስት ሰራተኛ መስሪያ ቤት ይገባል አይደለ? የተለመደ ስራ አለው። ሰራ በዚያ ቁጭ ብሎ ውሎ ይሄዳል። እና ይሄም እንደዚያ ይሆናል። ዝም ብሎ ስራ ይሆናል። ለምሳሌ ሰዎች ይሄዳሉ። እግዚአብሔር ይቀበለው አይቀበለው አይታወቅም። ለምን እንደሚደረግ አይታወቅም። ዛሬ በዚህ ቀን ይሄንን እናደርጋለን ይባላል፣ ይደረጋል። ያ የስጋ ስራት ይሆናል። የስጋ ስራት ደግሞ ሰውን ወደ እግዚአብሔር አያቀርበውም። ትልቁ ነገር ይሄ ነው። እና በዚህ መንገድ ባይሆንና በመረዳት ቢሆን ልክ አሁን ጾሙን በመረዳት ጾመው ይህንንም በመረዳት ቢያደርጉት ያው መዝሙረ ዳዊት በተለይ አብዛኛው ክፍል የምስጋና የዝማሬ ነው። እኛም እኮ አምልኮ ላይ እናነባለን አይደለ? መዝሙረ ዳዊትን እግዚአብሔርን ለማመስገን ጠቅሰን እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚለውን እንጠቅሳለን። እና እንደዚያ አይነት ነገር ስላለው ጸሎቱን፣ ጾሙን፣ ሱባኤውን ስላስፈጸመ እግዚአብሔርን ለማመስገን እንደዚያ ሊውል ይችላል። እና ከዚህ ጋር ተያይዞ ተጽዕኖ ደግሞ ጌታ ኢየሱስ ክርስቶስ ያው እንግዲህ አንድ ታሪክ ቅድም እናንተ እየተናገራችሁ አንድ ነገር መጥቶልኝ ነበርና ኢየሱስ ክርስቶስ አልዓዛርን ካስነሳ በኋላ መሰለኝና አልዓዛርን ካስነሳ በኋላ ምን ነገር ተፈጠረ? በኢየሩሳሌም ተገልጦ መመላለስ አልቻለም። ያድኑት ነበረ እና ከዚህ የተነሳ ወደ የት ነበር ሄደው? ወደ ገሊላ ነበር ሄደው። እዚያ ጋር አንድ ቃል ተናግረዋል። ልብ ብላችሁ ሰምታችሁ ከሆነ ሕዝቡን ሁሉ ከሚያስትና ሮማውያን መተው ቅይዛት ከሚያደርጉን አንድ ሰው መሞት አለበት የሚል ንግግር ቀያፋ ተናግሮ ነበረ እና ከዚህ የተነሳ እሱን ለመግደል አይሁድ እያሴሩ ነበረ። እንግዲህ የጌታ ነገር የእግዚአብሔር ነገር እያንዳንዱ ነገር የሚሆነው በጊዜው ነው፣ በሰዓቱ ነው እና ይህ ጊዜ እስከሚፈጸም ድረስ ኢየሱስ ክርስቶስ ከየት ሄዶ ነበረ? ከኢየሩሳሌም ከይሁዳ ወደ ገሊላ ሄዶ ነበረ እና ከዚያ በኋላ ያሉ አገልግሎቶችን በደንብ ስታዩቸው ገሊላ አካባቢ ነበር የነበረው እና ልክ ገና ከገሊላ ወይም ከኢያሪኮ በፊት ኢያሪኮ ራሱ ሳይደርስ ነው ጌታ ኢየሱስ ክርስቶስ ስለ ሞቱ ይነግራቸው የነበረው። እዚህ ዮሐንስ ወንጌል ላይ
ዮሐንስ ማን ነው ይቅርታ፣ ማቴዎስ ወንጌል ላይ ማቴዎስ 20 ቁጥር 17 አካባቢ ይመስለኛል። ማቴዎስ 20 ቁጥር 17 ምን እያለ ይናገራል መሰላችሁ? ወደ ኢየሩሳሌም መሄድ አለብኝ፣ የሰው ልጅ በዚያ ሊሰቀል ይገባዋል ይናገራል። ማቴዎስ 20 ቁጥር 17 ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ ይላል በመንገድ 12ቱን ደቀ መዛሙርት ብቻቸው ወደ እርሱ አቅርቦ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድ ይፈረድበታል፣ ሊዘባበቱበት ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሦስተኛውም ቀን ይነሳል አላቸው ይላል። አሁን ተመልከቱት፣ እንትኑ እንደዚህ ነው። አሁን አመጣጡ ሂደቱ ይሄ ነው። ከኢየሩሳሌም ወጥቶ ነበር የቆየውና እንዲያውም አንድ ነገር ተናግሯቸዋል። በጌታ ስም የሚመጣ የተባረከ ነው እስከምትሉ ድረስ አታዩትም ብሎ ነው የወጣው፣ ሲወጣ ማለት ነው። እና እንደዚህ ብሎ ነበር የወጣው ኢየሱስ። ስለዚህ እንደዚህ ብሎ ስለወጣ በገሊላ አካባቢ እየተዘዋወረ ሲያገለግል ቆየና አሁን ግን የሚሰቀልበት ታልፎ የሚሰጥበት ጊዜ ሲደርስ ልክ ኢየሱስ በሰዓቱ መጣ እና ኢያሪኮን አልፎ መጣ። ከዚያ ወደ ቢታንያ ደረሰ። ቢታንያ አካባቢ ወደ ኢየሩሳሌም አካባቢ ሲቀርብ ነው ወደ ቤተፋጌ ልኮ እነዚህ አህዮችን እንዲያመጡ ያደረጋቸው እና ደቀ መዛሙርቱ ሂዱና 2 አህዮች አህያ ከነ ግልገሏ ታስራ ታገኛላችሁ፣ እሷን አምጡ አለ። ባለቤቱ ከጠየቃችሁ ልክ ቅድም መርጌታ መልአክም እንዳለው ቃሉም እንደሚናገረው ከጠየቃችሁ ለጌታ ያስፈልገዋል በሉ አለ እና ሄዱ አገኙ። ልክ ሲፈቱም ሰውየው አልጠየቁም፣ ለምን ስጠን ምናምን አላሉም እና ሄደው መፍታት ጀመሩና የሚገርም ነው። ያንዳንድ ጊዜ ይህንን ሳየው ይገርመኛል። የጌታ ስልጣን የአምላክ ስልጣን እናያለን እና ልክ ሲፈታ ለምንድን ነው ሲሉ ለጌታ ያስፈልገዋል አሉ። ምንም አላለም ሰውየው እና ለፈቀደ አመጡ። ከዚያ በአህያይቱ ውርንጭላ ላይ ተጭኖ ወደ ኢየሩሳሌም መግባት ጀመረ እና ተጽዕኖ የሚለው ይህንን ነው። ልክ በአህያይቱ ግልገል ላይ ተጭኖ ወደ ኢየሩሳሌም መግባት ሲጀምር ተጽዕኖ ብለው የኛ አባቶች ይህንን አስቀመጡት። ታሪኩ ከዚህ ጋር ተያይዞ ነው። ከዚያ ሆሳዕና ማለት እንግዲህ እዚህ ጋር የመጣ ነው። ምንድነው ሆሳዕና ያሉት? ህዝቡ ነው ሆሳዕና ያለው። ግማሹ ጨርቁን ያነጥፋል፣ ግማሹ የዘንባባ ዝንጣፊ ይዞ ይዘምራል። ብዙ ህዝብ ተከተለው። ኢየሱስ ታጅቦ እንደ ንጉስ ነው የገባው። እንደ ንጉስ በአህያ ውርንጭላ ከመግባቱ ውጪ ሌላ ነገር ንጉስ ነው። ጦር አላሰለፈም። አሁን ኢየሱስን ከሌሎች ነገስታት የሚለየው 2 ነገር ነው። አንደኛ እንደ ዓለማዊ ንጉስ ወይም ደግሞ እንደዚህ ምድር ነገስታት በጦር ፈረስ ተጭኖ አይደለም የመጣው፣ በአህያ ውርንጭላ ነው የተጫነው። ይሄ አንዱ እንትን ነው። ሁለተኛ ነገር ያጀቡት በሙሉ ወታደሮች አይደሉም። ማን ነው ያጀበው ከተባለ ህዝቡ ነው ያጀበው እና ህዝቡ ሆሳዕና ባሪያም ሆሳዕና ለዳዊት ልጅ ይሉ ነበር። እና ምን ማለት ነው ሆሳዕና ማለት? አሁን ንገስና አድነን ነው። ያ መዝሙረ ዳዊት ላይ ኦ እግዚኦ አድንሶ ኦ እግዚኦ ሰርሶ ይላል አይደለ? ብሩክ ዘይመጽእ በስመ እግዚአብሔር። አቤቱ አድን፣ አቤቱ አቅና ማለት ነው። አሁን አድን፣ አሁን አድን፣ አሁን አቅና ማለት ነው። አሁን አቅና፣ አሁን አድን። በነገራችን ላይ ይሄ ጥያቄ የፖለቲካ ጥያቄ ነው። ንገስ አሁን ማለት ንገስና አድነን። ምክንያቱም እኛ ምን ሆነናል? ንጉስ አጥተናል። በባርነት ውስጥ ነው የምንኖረው። ይህንን ሐሳብ እያሰብኩኝ እስራኤል ከ585 ዓመት ዓለም ጀምሮ እስከዚህ ድረስ ንጉስ የላትም። የተወሰነ ጊዜ አገሪቱ ተማርካ ብትወሰድም ተመልሳ መጣ ሀገር ሆናለች። ግን በቅኝ ግዛት ስር ነው የምትኖረው እና ከዚህ ነፃ ለመውጣት ብዙ ሰዎች ሲዋጉ ኑረዋል። ለምሳሌ እነዚህ የእስራኤል የሃይማኖት መሪዎች በአብዛኛው የተፈጠሩት በዚህ ጊዜ ነው። እነዚህ ሰዱቃውያን የፖለቲካ ሰዎች ናቸው፣ ቀናተኞች ናቸው። ቀነናውያን የሚባሉ አሉ፣ ኢዮናውያን የሚባሉ አሉ። እነዚህ በሙሉ የተፈጠሩት እስራኤልን ከሮማውያን አገዛዝ ወይም ቅኝ ከሚገዟቸው አገዛዝ ነፃ አውጥተው ምን ማድረግ ነው የፈለጉት? ንጉስ ማድረግ፣ የዳዊት አይነት መንግስት እንዲኖራት ማድረግ ነው የፈለጉት። እና ጥያቄያቸው ይሄ ነው። አሁኑኑ ነግሰህ አድነን ነው የሚሉት እነሱ። አሁኑ ነግሰህ አድነን ነው የሚሉት። የፖለቲካ ጥያቄ ነው፣ የፖለቲካ ቃል ነው። እና ንገስና አድነን እኛ ምን ብለናል? በቃ በባርነት ውስጥ ነው ያለነው። በባርነት ውስጥ ነው ያለነው። ሮማውያን ናቸው ቅኝ ገዦቻቸው። ታስታውሳላችሁ። አሁን ጌታ ኢየሱስ ክርስቶስ በመጣበት ጊዜ እነ ማቴዎስ ቀራጮች ነበሩ። የሮማውያን ቀራጮች ናቸው አይደለም? ገንዘብ የሚሰበስቡ ማለት ነው። እነ ዘኬዎስ እንደዚያ ነበሩ። ኢቭን ጌታ ኢየሱስ ክርስቶስ እንኳን ሲሰቀል የፈረደበት ማን ነው ከተባለው ሄሮድስ የሮም ገዢ ነው። የሮም ገዥ ነው። ሮማውያን አንግሰውት ነው እዚያ ቦታ ላይ የነበረው ማለት ነው። እና እነሱ አሁን ምንድነው የፈለጉት? ኢየሱስ ነግሶ እንዲያድናቸው ነው።
ይሄ ነው የነበረው። ለዚህ ነው ሆ እያሉ አጅበውት፣ ልክ አሁን በእኛ ቋንቋ የሆነ ታጅቦ እንደሚወጣ ማለት ነው። ሆ እያሉ አጅበውት፣ ግማሹ ጨርቁን እያነጸፈለት፣ ዘንባባ ይዞ ሆ እያለ ቅጠል እየቆረጡ እያነጠፉለት በቃ ወደ ኢየሩሳሌም ገባ እና ማን ነው ያለ? ከተማዋ በሙሉ ደነገጠች እና እንትን አለች፣ ታወቀች ይችላልና ማን ነው ሲባል የናዝሬቱ ኢየሱስ ነው። እንዲሁም ንጉሱ የናዝሬቱ ኢየሱስ ነው ይላል። ነቢዩ ኢየሱስ ነው እንደዚያ ይላል። እና ታጅቦ በክብር ወደ ኢየሩሳሌም መግባቱ ነው። ለዚህ ነው ምን ብሎ ነበር ጌታ ኢየሱስ ክርስቶስ? ቡሩክ ዘይመጽእ በስመ እግዚአብሔር እስከምትሉ ድረስ አታዩኝ ብሎ ተናግሮ ነበረ። ይሄን ቃል አሉት። አሁኑኑ አድን፣ አሁኑኑ አቅና፣ በጌታ ስም የሚመጣ የተባረከ ነው ይሉ ነበር። ሆሳዕና ይሉ ነበር። ሆሳዕና ይሉ ነበር። እና ምንድን ነው ያው ለንጉሱ ለኢየሱስ የቀረበ ምስጋና፣ የቀረበ የፖለቲካ ጥያቄ ነው ይሄ እንትን ማለት ይሄ ቃል ማለት ነው። እና ከዚህ የተነሳ ይህንን ስናይ ምንድን ነው የምናየው? ንጉሱ ኢየሱስ በአህያ ውርንጭላ ተጭኖ በክብር ወደ ኢየሩሳሌም መግባቱን ይህንን ነው የምናየው። የሚገርማችሁ ነገር ይሄ ህዝብ እንደዚህ አጨብጭቦ ተቀበለው። ግን አጨብጭቦ እንደተቀበለው ይቀጥላሉ ብለን ስንል ደግሞ እንደዚህ አይሆንም። ኢየሱስ ወደ እንትን መግባት ብቻ አይደለም፣ ወደ ኢየሩሳሌም እንደዚያ ታጅቦ መግባት ብቻ አይደለም። ወዲያውኑ የጽዳትም ስራ ሲጀምር ታያላችሁ አይደል? ምንድን ነው ያደረገው ከተባለ እዚያው ማቴዎስም ላይ 4 ወንጌላት ላይ ሐሳብ አለ። በነገራችን ላይ 4 ወንጌላት ላይ ከተጠቀሰ ሐሳቡ ምንድን ነው ማለት ነው? ዋና ሐሳብ ነው ማለት ነው አይደል? ዋና ሐሳብ ነውና 4ቱም ወንጌላት ይህንን ክንውን ጠቅሰውታል። እና የሚገርመው ነገር 2 ነገር እዚያ ጋር አድርጓል ኢየሱስ ክርስቶስ። የመጀመሪያው ነገር ቤተ መቅደሱን አጽድቷል። ያንን ያጸዳውና ልክ ወደ ቤተ መቅደስ ገባ፣ ህዝቡ አጅቦታል። ሲያይ ቤተ መቅደሱ የንግድ ቤት ሆኗል። የንግድ ቤት ሆኗል። እና ምን አለ? ቤቴሰ ቤተ ጸሎት ትሰመይ አንትሙ ሰረሰይክዋ በአተፈያል፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ከዚያ በኋላ ምን አደረገ? የነጋዴዎችን ገበታ ገለበጠ፣ ከብቶችን ገርፎ አባረር፣ ብራቸውን በተን። በቃ ንጉሥ ነው፣ ምንም ማለት አይችሉም። ምንም ማለት አይችሉም። እና ከዚህ የተነሳ ይህንን ክንውን አድርጓል። ሉቃስ ላይ ደግሞ አንድ ታሪክ ይናገራል። ኢየሱስ ክርስቶስ ይህንን ሲያደርግ ህዝቡ ሆ እያለ ኢየሱስ ክርስቶስን ሲያከብር ግን መተላለፍ ነበረ። ህዝቡ አልተረዳውም ነበረ እና ለከተማዋ አይቶ አለቀሰላት ይላል። የሉቃስ 19 መጨረሻው ይህንን የሚለው ይላል። ለከተማዋ አይቶ አለቀሰላት፣ ኢየሩሳሌም ወደ አንቺ የተላኩትን የምትወግሪ፣ ነቢያትን የምትገዲ፣ ዶሮ ጫጭቶቿን በክንፎቿ እንደምትሰበስብ ስንት ጊዜ ልሰበስብሽ ወደድኩ፣ አንቺ ግን የመጎብኘትሽን ወራት አላወቅሽም፣ ወራት ይመጣብሻል ብሎ ለከተማይቱ አለቀሰላት ይላል። ልክ ኢየሱስ ይሄ ክንውን ከተከናወነ በኋላ ህዝቡ አልተረዳው፣ አልገባውም። ስላልገባው ጉብኝቷን ስላሳለፈች የከተማይቱን ሁኔታ አይቶ አለቀሰ እና ወራት ይመጣል። ብዙ ጊዜ የጉብኝት ስራ ተሰርቷል ይመስለኛል። አሁን እዚህ ጋር ኢየሱስ ክርስቶስ ይህንን ሲያደርግ እንዲያነግሱት ብቻ አይደለም፣ እንዲያነግሱት ወይም ደግሞ ንጉሥ ነው ብለው እንዲዘምሩለት ብቻ አልመሰለኝም። እሱ የፈለገው ምንድነው? መሲሁ እሱ ነው፣ ዓለምን ሊያድን የመጣው መሲሁ፣ የእስራኤል ተስፋ እሱ ነው ብለው እንዲቀበሉት ፈልጎ ነበር። ግን አልሆነም፣ አልተቀበሉትም። ያደረጉትን ነገር እንኳን ያደረጉት ባለመረዳት ነው። አድርገውታል፣ ትክክል ነው፣ አድርገውታል። ግን ያደረጉትን ነገር ያደረጉት ባለመረዳት ነው። እና ከዚህ የተነሳ ኢየሱስ አለቀሰ፣ ከተማዋን አይቶ አለቀሰ ነው የሚለው። እና ስለዚህ ይሄ ሆሳዕና የሚለው ጠቅለል ስናደርገው እነዚህ ክንውኖች የተከናወኑበት ነው። ይሁን እንጂ ይሄን ክንውን ዛሬ ቤተክርስቲያን ታስበዋለች አይደለም? ይህን ቤተክርስቲያን ታስበዋለች። እና ቤተክርስቲያን ይህንን ስታስበው ገብቷት ነው ወይ? ተረድታ ነው ወይ? እንደምታውቁት ወንድሞች በዚህ በሆሳዕና ስርዓት አለ አይደለም? መዝሙር 24 ላይ አርኅዋተ መኳንንት ይባ ንጉሠ ስብሐት መኑ ትዝንቱ ንጉሠ ስብሐት እየተባለ የሚባል ነገር አለ። እና ያው እንትኑን ይሄ ድርጊቱን ክንውኑን እሷን በድርጊት ለማሳየት ትሞክራለች። እንዲያውም በዚህ ቀን ዲያቆኑ ይደበደባል ያላበሳውና ዱላ ሁሉ ይነሳል አሉ። አንዳንዶቹ ይህንን ምክንያት አድርገው ጠላቶቻቸውን ለማጥቃት ይጠቀማሉ አሉ። እና ይሄ ክንውን ይከናወናል። መስቀሉን ይዞ እንትኑ አለ አይደለ? ይሄ መሶበ ወርቁ አለ አይደለ? መሶበ ወርቁንና መስቀሉን ይዘው ወደ ቤተ መቅደስ ሊገቡ ሲሉ እየዞረ በዚህ ጊዜ ተከፍተው የማያውቁ የቤተክርስቲያኒቱ በሮች ራሱ ይከፈታሉ። የሰሜኑ በር ነው ምናምን እንደዚህ ይከፈታል። እና ምን ይላል ዲያቆኑ? አርኅዋተ መኳንንት
ይባ ንጉሰ ስብሐት መኑ ውእቱ ዝንቱ ንጉሰ ስብሐት እግዚአብሔር እንደዚያ ይባላል። እና ይሄ በቤተ ክርስቲያን ይሄ ነገር እየተባለ ዲያቆኑ በየበሮቹ እየዞረ ይዘምራል። ቤተ ክርስቲያንም ይህንን የሆሳዕና በዓል ልክ እንደ አይሁድ አድርጋ ታስበዋለች። ግን ይሄ ነገር ትክክል ነው ወይ ነው? አሁን አንድ ነገር መናገር ያስፈልጋል እዚህ ጋር። አሁን ይህንን ማሰብ ብቻ አንዲት ቤተክርስቲያን ወደ አንድ ነገር ሊያመጣ ትችላለች፣ ወደ ትክክለኛው መርዳት ሊያመጣ ትችላለች። ኢቭን ዲያቆኑስ መደብደብ አግባብ ነው ወይ? ኢቭን ይህንን ማዜም ራሱ ቤተክርስቲያኒቱን ክርስቶስ እንደተቀበለች ያሳያሉ። እኔ አንድ ነገር መናገር ፈልጌ ይህን ሀሳብ ያነሳሁት ዛሬም ኦርቶዶክስ ክርስቶስን አልተቀበለችም። ዛሬም ማለት ነው። ለምን መሰላችሁ? ይህንን ስራ ትፈጽማለች፣ ይህንን ክንውን ታከናውናለች። ልክ አይሁድ እንዳደረጉት ይህንን ለማድረግ እሷ እንዲያውም በሮችን ክፈቱ ነው የምትለው አይደለም? በሮችን ክፈቱ፣ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? የክብር ንጉሥ እሱ እግዚአብሔር ነው የሚለውን ነገር ትላለች እንጂ የክብር ንጉሥ ኢየሱስ ክርስቶስን ተቀብለዋለች ወይ? እሷ ጋር ገብቷል ወይ? እሷ ጋር ገብቷል ወይ? ለምንድን ነው ካላችሁኝ፣ ዛሬ ስለ ኢየሱስ ሲነሳ፣ ስለ ክብር ንጉሥ ስለ እግዚአብሔር ሲነሳ የሚታየው ነገር እንዳልተቀበሉ ስለሚያሳይ ነው። እንዳልተቀበሉ ስለሚያሳይ እና እኔ እንዲያውም ይሄንን አርሁ ብላ ለቤተ መቅደሱ የምትጮኸውን እኔ ለህዝቡ መጮህ ፈልጋለሁ። እናንተ ራሳችሁ ልባችሁን ክፈቱ ለማለት ነው። እናንተ ራሳችሁ ልባችሁን ክፈቱ፣ ኢየሱስ ክርስቶስን ተቀበሉት። በቃ ይሄ ነው። ዳዊት ህዝቡ እግዚአብሔር እንዲቀበል ተናገረ። እሱን ማዜም ወደ ቤተ መቅደሱ ዲያቆኑን አላስገባም ማለት ወይም ደግሞ ዲያቆኑን በዱላ መደብደብ ሳይሆን የሚያስፈልገው ወይም ዲያቆናቱን የሚያስፈልገው የክብር ንጉሥ የሆነውን ኢየሱስ ክርስቶስን ልብ ከፍቶ ማስገባት ነው። በተለይ ይሄንን የሆሳዕና በዓል ሲያከብሩ ይሄንን ልብ ብለው እንዲሰሙ ፈልጋለሁ። ይሄንን ልብ ብለው እንዲያስተውሉ ትፈልጋለሁ። ከዚህ የተነሳ ነው ይሄንን ሐሳብ ያነሳሁት። ከዚህ የተነሳ ነው። ለምን ከተባለ አሁንም ቤተክርስቲያን የክብር ንጉሥ ኢየሱስን አልተቀበለችውም። ተቀብየዋለሁ እንኳ ካለች አስወጥተዋለች። ደግማ ልትከፍትለት ይገባል። ለምን ከተባለ ብዙውን ቦታ የያዙት ሌሎች ናቸው። ባለፈው እያወራን ነበረ። ጾሙ ራሱ የኢየሱስ አይደለም ብለን ነው እኛ የተከራከርነው። ለምንድን ነው ከተባለ ሌላ ስለከበረበት ነው። እኛ ሌላ እንትን የለንም። ሌላ ነው የከበረበት። ስለ ሌላ ነው የሚዘመው፣ ስለ ሌላ ነው የሚተረከው። አሁንም ቤተክርስቲያን ውስጥ ሌላ ነገር ነው የከበረው፣ ክርስቶስ አይደለም። ይሄን ክንውኑን መፈጸም የድርጊቱን መፈጸም አንዲትን ቤተክርስቲያን አያደርጋትም። ቤተክርስቲያን የሚያደርጋት ምንድን ነው ከተባለ እውነቱን መቀበል ነው። እውነቱን መቀበል። ኢየሱስ ነው የክብር ንጉሥ። ስለዚህ ኢየሱስን ቤተክርስቲያን ከፍታ ማስገባት አለበት። ሊቃውንቱ አርሁ እያሉ እየጮሁ ሌላ ሰው ለመደብደብ ከሚያስቡ የራሳቸውን ልብ እንዲከፍቱ ነው የኔ መልእክት። የራሳቸውን ልብ እንዲከፍቱ ኢየሱስ ክርስቶስን እንዲያስገቡት የክብር ንጉሥ ኢየሱስ ክርስቶስ ቦታ እንዲያገኝ። በነገራችን ላይ ዛሬ ቤተ መቅደሱ ህንፃ አይደለም፣ ቤተ መቅደሱ እኛ ነን። ይታምሩኑ ከመታቦቱ አንትሙ ለመንፈስ ቅዱስ ነው የሚለው አይደለ? የመንፈስ ቅዱስ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እና 17 የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ያውም ማን ነው? እናንተ ናችሁ ነው የሚለው። ስለዚህ ዛሬ እግዚአብሔር መግባት የሚፈልገው ወደ ልባቸው ነውና ልባቸውን ከፍተው ኢየሱስ ማስገባት አለባቸው። ህዝቡም እንዲሁ ልቡን ከፍቶ ኢየሱስን ማስገባት አለበት ለማለት ነው። አመሰግናለሁ። በጣም ገራሚ ትምህርት ነው። ለዚህ ነው ቅድም መግቢያ ላይ ትምህርት ነው እናስተላልፈው ያልኩት። አሁን የገድል የድርሳን ጉዳይ እያነሳን አይደለም። እያነሳን ያለነው መሰረታዊ ትምህርት ነው። ምናልባት መርጌታ ኃይለ ልዑል በጣም በሰፊው ነው ያብራሩት እስከ ድርጊቱ ድረስ። ቅድም እኛ ስለ መዝሙረ ዳዊት ስናነሳ መዝሙረ ዳዊት የእግዚአብሔር ቃል እንደሆነ ሁላችንም እናውቃለን። ነገር ግን ከዛች ላይ የሚመርጧታለች፣ ምትመረጣለች። አሁን ኋላ የምናነሳት የእርግማን እንደተባለው ለጥንቆላ ጠቃሚ የተባሉ ለተለያዩ ነገሮች የሚጠቀሙ ለመቅትል ለምናምን የሚያነሷቸው አሉ እንጂ የእግዚአብሔር ቃል ነው። የእግዚአብሔር ቃል በውስጡ ይሄ የእግዚአብሔር ቃል የሚባለው መጽሐፍ ቅዱሳችን በውስጡ ስለ ብዙ ነገሮች ያነሳል። ስለ ሰይጣን ያነሳል፣ ስለ ዓለም ያነሳል፣ ስለ ሰው ልጅ ያነሳል፣ ስለ አጠቃላይ ስለ ስነ ተፈጥሮ ያነሳል።
ሁሉንም ያነሳል። ነገር ግን መርጠው የሚወስዱት ነገር አለ ለማለት ነው የሚለውን ለመናገር ነው። በመቀጠል ግን አሁን መርጌታ ኃይለ ልዑል በጣም በሰፊው ካብራሩት ውስጥ ላይ ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው ያለችው አሁን ከትክክለኛው ሕይወት ትላንትና በአህያይቱ በአህያ ውርንጫ ተጭኖ ወደ ቤተፋጌ ከቤተፋጌ ወደ ኢየሩሳሌም በሄደው ጌታ አምና በሞቱ አሁን አብቅቷል እኮ እሱ ነገር። አሁን እኛ አህያ ተጭኖ የሚመጣ ጌታ የለን። በጣም የሚገርም እሱ ነው። በየዓመቱ ግን ትክክለኛ እውን አድርገው ይህንን ታሪክ ተተርኮ ሰዎች በባዶ እግራቸው የሚሄዱበት አሁን ሳምንቱን አጠቃላይ ከሆሳዕና ጀምሮ ያለው ይፍቱኝ አንድ ቀን ትባላለች ከተባለች በኋላ በቃ በባዶ እግር መጠውለግ ነው። በቃ የሆነ ነገር መሆን ነው። የሚሆኑትን ነው የሚያጡት። አንዳንዶቹ እንዲያውም ያሰሩት ቄጣማ የማይደስ በቃ ደርቆ ራሱ እስኪቆረጥ ድረስ ያንን አስረው የሚሄዱ የሚገበዙ አሉ። እሱም ትክክል አይደለም። በእግዚአብሔር ቃል በደንብ አድርገን እናሳያችኋለን። ቤተ ክርስቲያኒቱ ስለ ጌታችን ስለ ኢየሱስ ክርስቶስ አዳኝነት ይህን ሁሉ ስርዓት አልፎ ቅድም እንዳሉት እኔ ማቴዎስን እያየሁት ነበር። እንዲሁም እሱ ስለተናገሩት ነው ትንሽ ልበለው። የሄደው ቀጥታ ቡሩክ ዘይመጽእ በስመ እግዚአብሔር እያሉ እያመሰገኑት ገባ። ሄደ ኢየሩሳሌም ገብቶ ምንጣፍ ተነጥፎለት ቁጭ ብሎ ከወንበር ፍርድ አላካሄደም። የሚገርመው ነገር ለዘመናት መነገጃ አድርገው ከእግዚአብሔር ቤት እንደፈለጉ የሚሆኑትን ሰዎች ሃይማኖተኞችንም ነጋዴዎችንም ጠራርጎ ነው ያስወጣቸው። ዛሬ በእውነት እንዲህ አይባልም እንጂ እንደዚህ ነበር ጌታ ቢኖር ጠራርጎ ነበር የሚያስወጣ። ቢኖር እኮ አሁን ጌታን አሁን በቃ ይመጣል ምናምን ብለው እንደዚህ አጨብጭበውለት ልክ እንደነዛ ሰዎች ቢገባ ኦርቶዶክስ ውስጥ ላይ እንዴት ናችሁ እናንተ? በሙስና የዘፈቀ እንዴት ነው ዝም የሚለው ይመስላል። እርስ በርሱ እንኳን ኑሮ ሙሰና ምናምን እያለ የሚያወራውን ጌታ ቢያየው ቢመጣ እኮ ነው። አሁን እኔ እንትን አላልኩኝም እንጂ ተመሳሳይ ነው። ተመሳሳይ ነው። ለምን መሰለህ? አሁን ዛሬ ቤተክርስቲያን ብትሄድ ቤተክርስቲያን የንግድ ቦታ ነው። አካባቢው ራሱ ብትሄድ በቃ እንዳለ የንግድ ቦታ ነው። ቤቱም ራሱ የንግድ ቦታ ነው። ሙስና ነው፣ ዘር ነው፣ በቃ የተለያየ ነገር ነው ያለው እዚያ እንጂ አሁን ከዚያ የተለየ ነገር የለው። እንዲያውም ጌታ ቢመጣ አሪፍ ነበር፣ ያጸዳት ነበር ቤተክርስቲያኗን። እኔ በጣም ደስ ይለኛል። የሚሸጥ ነገር የተባለ አሁን ቤተክርስቲያን ይሁ ሂዳችሁ ለትዝብት ማለት ነው። የሚሸጥ ነገር የተባለ የማይሸጥበት ነገር የለም። እኛ እዚህ መድኃኒዓለም ነው መውጫችን፣ ይሄ ጸበል መድኃኒዓለም የሚባለው ማለት የመድኃኒዓለም ብትሄዱ ከእንትኑ ይልቅ ይሄ ከቤተክርስቲያን ሳሚው ይልቅ ነጋዴው ይበልጣል። እና እቃ ተደርድሮ ወደ ታች ወደ ላይ ድሮ ጧፍ ለቤተክርስቲያን የሚሆን ነበር የሚሸጠው። ይሄ ጧፍ ምናልባት ሻማ፣ እጣን እንደዚህ አሁን ሸቀጥ የተባለ በሙሉ መጥቶ እዚያ ይዘረገፋልና ልዩነት የለም ለማለት ነው። አዎ አይ እግዚአብሔር ባርኮት እንትን ነው ስላላነሱት ላንሳው ብዬ ነው። አሁን ቢመጣ ነው አሁን ጥሩ ነው እኮ እኔ እንዲያውም ከእንትኑ ይልቅ ነው ከዚህ ከታሪኩ ይሄ ካለፈ ታሪክ ዝም ብሎ ከሚወራ ታሪክ ህይወት ከሌለበት ታሪክ ህይወት ዋናውን ህይወት የሆነውን ሳይቀበሉ ከሚያወሩት ታሪክ ይልቅ አሁን ንግዱን ማጧጧፋቸው ለእኔ ይሄ ትልቅ ነገር። እንደዛ ቢሆን ትምህርት ከሌለ ወንጌል ካልተሰበከ እንደፈለገ የብሉይ ኪዳንን መጽሐፍ ብቻ እያነበበ እንደዚህ ተደርጎ እንዲህ ተደርጎ እያለ ህዝብን እያሳዘነ ከሚቀመጥ ይልቅ እንዲያው ንግዱ ቢጧጧፍ ጥሩ ነው። ሃይማኖቱ የለማ፣ እምነቱ የለማ፣ ክርስቶስ የለማ። ክርስቶስ ቢሰበክ እኮ አንተና እኔ እዛ ቤት አንወጣም ነበር፣ አንሳደድም ነበር፣ መከራዎች አያልፉብንም ነበር። ለምን? እኛ ምን ብለን ነው? እኛ እኮ ከአህያይቱ ውርንጫ የተጫነው ክርስቶስ እንደተጫነ አልቀረም። ተሰቅሏል፣ ሞቷል፣ ተነስቷል፣ አድኖናል። እሱን ተቀበሉት ነው ያልነ። ሌላ ምን ኃጢአት ሰራን? እኛ የቦታ ስፍራ ስጡና እንነግድ እኮ አላልን። ይህንን ጌታ ተቀበሉት እመኑት ነው ያለ። ስለዚህ አሁን
ይህንን እኔ እውነቴን ነው። ይህንን አሁን የምቆጥረው ይህንን ለእኔ ነው ለራሴ ውርንጫይቱ ተጫነ ምናምን ሚለው አይደለም ለእኔ የሚገባኝ። ቀራንዮ መስቀል ላይ ተሰቀለ፣ ሞተ፣ ስለ እኔ ሞተ፣ አንዱ ስለ ሁሉ ሞተ። እሱ ነው ለእኔ ህይወቴ። እዚህ ላይ ተሰቀለ ምናምን አለ። ቅድም በደንብ አድርገው ታሪኩን ስለተናገሩት ለምን ዓላማ እንደተናገሩት ጭምር እየተናገሩ ነበር ከታሪክ አንጻር። ነገር ግን አሁን ኢየሱስ ለእኛ ምንድን ነው ብሎ ማሰቡ ትልቅ ነገር ስለሆነ ነው። ወደ እንትን እንድናመጣው ብዬ ነው። ወደ ህይወት፣ ወደ ትክክለኛ ህይወት እንድናመጣው ብዬ ነው ይህን የምናገረው። ስለዚህ ቤተ ክርስቲያኒቱ ከስርዓት ከቀደሙ ስርዓቶች ላይ ቆማ የሞተውን የተቀበረውን ከሙታን መካከል ተለይቶ የተነሳውን ጌታ የትንሣኤ ዕለት ተነስቷል ብላ ታውጃለች። ግን ትንሣኤውን አታምንበት፣ ህይወት እንደሆነ አታምንበት፣ መድኃኒት እንደሆነ አልተቀበለችውም። ሌላ መድኃኒቶች በዙሪያው አስቀምጣለች። እሱ ግን እነሆ ንጉሥሽ ጻድቅ አዳኝ ነው ተብሎ እንደተጻፈ ጻድቅ አዳኝ መሆኑን በትክክል ብቻውን አልተቀበለችው። የሆሳዕናን ታሪክ በዚሁ ነው የምናየው። ምናልባት ቀሲስ ይፍቱኝ ይባላል አይደል? ሁለት ይፍቱኝ ይባላል። ይፍቱኝ የለም በሳምንቱም ሕማማቱ ላይ ይፍቱኝ ስለሌለ ለምንድን ነው የዛለት ይፍቱኝ የሚባለው? የመጨረሻ ይፍቱኝ ሰው ሲሞት የግድ የዛለታ ምናልባት ሳምንቱ ስለማይታወቅ ይፍቱኝ ብሎ ነው የሚያበቃውና መባረክም የለም አይደል? ይሄ ምንድን ነው የሚባለው? በመስቀል ማሳለምም የለም፣ በእጅም የለም፣ እንደዚህ በቃ የለም፣ ይቀራል። እንዲሁ ምንድን ነው እሱ ታሪክ? እስኪ ለተመልካቾቻችን ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የጊዜው ባለቤት ምሕረትና ቸርነቱን በእኛ የገለጠ ደግሞ እድልን ጊዜን የሰጠን እግዚአብሔር ስሙ የተባረከ ይሁን። ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና ባርያም እያሉ ይጮሁ ነበር። እንግዲህ ዳዊት አስቀድሞ አዳኝ የሆነውን ሰዎችን ለማዳን ከኃጢአት ባርነት ነፃ ሊያወጣ የሚመጣውን እርሱን በርቀት ተመልክቶ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተናግሮ ነበር። የዳዊት ልጅ ይመጣል ተብሎ የተነገረው ትንቢት ተፈጽሞ በአካል ቃል ሥጋ ሆኖ በመገለጥ ሰዎችን ከኃጢአት ባርነት ከጨለማው ዓለም ለማውጣት ለማዳን የመጣው ጌታችን ኢየሱስ ክርስቶስን የሚያመለክት ነው። ይህ ሆኖ ሳለ ታዲያ አሁን እንግዲህ ወቅቱ የጾም ወቅት ነው። በቤተ ክርስቲያናችን እንደሚባለው የሐዘን የለቅሶ የዋይታ ጊዜ ነው ይባላል። ሐዘኑ፣ ለቅሶው፣ ዋይታው ግን በምን ምክንያት ነው? ዓላማውስ ምንድን ነው የሚለውን ስንመለከተው አስቀድመን ወንድሞቼ አሁን በሰፊው እንዳብራሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ የመጣበት ዓላማ ከሰማይ ድምፅ ተሰምቶ መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወርዶ አገልግሎቱን መጀመሩን መጽሐፍ ቅዱስ በሚገባ ይነግረናል። አገልግሎቱን ለመጀመር እንግዲህ 40 ቀን በምድረ በዳ እንደቆየ መጽሐፍ ቅዱሱ በማቴዎስ ወንጌል በሉቃስ ወንጌል ምዕራፍ 4 ላይ ይነግረናል። ያንን ሂደት ደግሞ በሚገባ በአግባብ ከጾመ በኋላ የሆነውን ይነግረናል። አሁን በተነሳው ሐሳብ ደግሞ ተጽዕኖ የሚባለውን ሐሳብ መርጌታ መልአክ ተጽዕኖ ዲበዋል ተጽዕኖ እሺ አው እንግዲህ ያው እና ያንን በሚገባ ከነ ቅኔውም አተገባበር አተረጓጎምም ነግረውናል። ይህ ታዲያ ጾሙን ከፈጸመ በኋላ በ40ኛው ቀን እንደተባለው ታሪኩ እንደተቀመጠለት ስርዓቱም እንደተሰራለት ጾሞ ከጨረሰ በኋላ እውን
በአህያይቱ ውርንጭላ ተቀምጦ ወደ ቤተ መቅደስ ገብቷል ወይ ስንል መጽሐፍ ቅዱሱ እንደዛ ይለናል። ጾሙን እንደፈጸመ ቀጥታ በአህያይቱ ውርንጭላ ተጭኖ ወደ ቤተ መቅደስ ገብቷል ወይ ብለን ታሪኩን ስናስብ ያ አይደለም። ቤተ ክርስቲያኗ የምትፈጽመው ግን ጾሙን እንደጨረሰ ወደ ቤተ መቅደስ እንደገባ ነው። መጽሐፍ ቅዱሱ ደግሞ የሚነግረን በማቴዎስ ወንጌል ምዕራፍ 4 ላይ ያለውን ስንመለከት ወይም ደግሞ የሉቃስ ወንጌል ምዕራፍ 4ን ስንመለከት ጾሙን ከፈጸመ በኋላ በዲያብሎስ እንደተፈተነ ፈተናውንም ደግሞ በቃሉ መልስ እንደሰጠው እንመለከታለን። ይህንን ካደረገ በኋላ ኢየሱስ በመንፈስ ኃይል ወደ ገሊላ እንደተመለሰ ነው የሚነግረን። ወደ ቤተ መቅደስ በአህያ ውርንጭላ እንደሄደ አይደለም የሚነግረን። ቀጥታ ፈተናውን ከጨረሰ በኋላ ዲያብሎስንም በቃሉ ድል ከነሳ በኋላ እርሱም ለጊዜው ትቶት ሄደ ይላል። እርሱ ትቶት ከሄደ በኋላ እሱ ቀጥታ ወደ ገሊላ መጥቶ በመንፈስ ቅዱስ ኃይል ተመርቶ ወደ ምኩራባቸው ገብቶ ማስተማርን የጀመረው። ቤተ ክርስቲያኗ ደግሞ ጾሙን ከፈጸመ በኋላ ወደ ቤተ መቅደስ በአህያ ውርንጭላ ወደ ቤተ መቅደስ መጣ የሚል ስርዓት ነው የምትነግረው ለምእመኖቿ፣ ለተከታዮቿ። ይሄ ምን አለው ማለት ነው? ተፋልሶ አለው። ከዛ ቀጥሎ እንግዲህ ወደ ምኩራባቸው ገብቶ የትንቢቱን ቃል የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለተጠቁት ነፃ መውጣትን ብሎ ከተናገረ በኋላ ይህ ቃል በጆሮአቸው ተፈጸመ ብሏቸዋል። ይህንን ብሎ ቀጥሎ ሄዷል። ቀጥሎም ደግሞ ወዴት ሄደ ስንል ወደ ገሊላ ከተማ ነው ሄደው። ወደ ገሊላ ከተማ ሄዶ ደግሞ ምን አደረገ ስንል ወደ ቅፍርናሆም ወረደ፣ በሰንበትም ያስተምራቸው ነበር። ቀጥሎ ምን አደረገ? ማስተማር ነው። ይህን ያደረገው ታዲያ ጾሙን ከፈጸመ በኋላ ነው። ሂደቱ የመጽሐፍ ቅዱሱ ሐሳብ በቅደም ተከተል የተቀመጠው። ከዛ እንግዲህ ህመምተኞችን እየፈወሰ አስተማረ፣ ቃሉን አስተማረ። ከዛ ህመምተኞችን ምን አለ? ፈወሰ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የአገልግሎት ሁኔታ ይህንን የሚመስል ነው። መጽሐፍ ቅዱስን ስንመለከተው አጻጻፉ በመንፈስ ቅዱስ ተረድተው የጻፉት ስለሆነ ምንም አይነት ችግር የለበትም። ነገር ግን ምንድነው ችግሩ ታዲያ ብለን ስንመለከት በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚፈጸመው ስርዓት ግን ማንን የሚያሳይ ማንን ያማከለ ነው ብለን ስንመለከተው እንግዲህ ትክክለኛ የሆነውን ከሰማይ ወደ ምድር የመጣውን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያሳይ አይደለም። ሌሎችን ስያሜ የተሰጣቸውን እንግዲህ ቀደም ብለንም ብዙ ወደ እናንተ ወደ ተመልካቾቻችን እንዳቀረብ ነው ተከታትላችሁት ከሆነ በትኩረት በአጽንኦት ሐሳባችንን ወይም ደግሞ የእግዚአብሔርን ሐሳብ የመጽሐፍ ቅዱስን ሐሳብ ሰው እንዲረዳ ወደ እናንተ የምናስተላልፋቸውን መልእክቶች በአግባብ ከተከታተላችኋቸው በጣም ጠቃሚዎች ናቸው። ስህተት የሆነውንና እውነት የሆነውን ለመለየት ይረዳሉ። ምክንያቱም ለምን ሐሳብ ሲነሳ አንድ ነገር ያመለክተናል። ይሄ ነገር ምንድን ነው ብለን ትኩረት ሰጠን ነገሮችን እንድንመረምር እድል ይፈጥርልናል። ከዚህ አንጻር ዛሬ ደግሞ ሆሳዕናን ስንመለከት የሆሳዕናን አተገባበር መጽሐፍ ቅዱስ ራሱን የቻለ ታሪኩን በሚገባ አስቀምጦልናል። ታዲያ በቤተ ክርስቲያናችን የሚፈጸመው ስርዓት ጌታችን ኢየሱስ ክርስቶስ የማዳን ሥራውንና የመጣበትን ዓላማ ሰዎች በራሳቸው ሥራ ለመዳንና ለመጽደቅ የሚደረገውን ተግባር ነው የሚያሳየው። ኢየሱስ ክርስቶስ የመጣበትን ዓላማ ወደ ጎን ትቶ ሰዎች ስርዓትን በመስራት በራሳቸው ድካምና ዋጋ መክፈል ድህነትንና ጽድቅን ለማግኘት የሚደረገውን ልፋት የሚያሳይ እንጂ የክርስቶስ ኢየሱስ የፈጸመውን የሚያሳይ አይደለም። ጾሙን ኢየሱስ የጾመልን ብለን ነው ተብሎ ነው በቤተ ክርስቲያን የጾመልን። ለኛ አይደለም የጾመው፣ አገልግሎትን ለመፈጸም ነው የጾመው እንጂ ለኛ አይደለም የጾመው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጾመው አገልግሎቱን ለመፈጸም እንጂ ለኛ አይደለም የጾመው። ለኛ የጾመውን ለማሰብ ነው ብለን ለማለት የሚያስደፍር የመጽሐፍ ቅዱስ ታሪክ የለም።
ሌላው ደግሞ እንግዲህ ያንን እናስብ ካልን የምናስበው ቅድም እንዳልኳችሁ ሐዘን ነው፣ ለቅሶ ነው፣ ዋይታ ነው። ይሄ ደግሞ ለምንድን ነው የሚታዘነው? ለምንድን ነው ለቅሶ የሚለቀሰው ስንል በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የደረሰው መከራ የሚያሳዝን ነው። በጣም በእርሱ ላይ የሚደርሰው በጣም የከባድ ነው። እንዲያውም የኢየሩሳሌም ሴቶች ሲያለቅሱለት ለራሳቸው አታልቅሱ፣ ለራሳቸው አልቅሱ፣ ለእኔ አታልቅሱ ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ለቅሶ ታዲያ በእርሱ ላይ የደረሰውን መከራ አሳዝኖን እንዲህ ታስቦ ነው የሚጾመው። ይህም አግባብ አይደለም። ለምን? ይልቅስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሁሉ የተቀበለው መከራ ዋጋ መክፈል ለእኔ ነው። እኔ ይህንን አምኜ ባለመቀበሌ ይህ ዋጋ ተከፍሎልኝ፣ እኔ ግን በዓለም በኃጢአት ውስጥ በመውጣቴ በመውረዴ ይህንን ስለ ኃጢአቴ እያሰብኩ ለእኔ የተከፈለ ዋጋ ኖሮ እንዳልተከፈለልኝ በመቅበዝበዝ የምኖረው ኑሮ አሳዝኖን፣ ለዛ ከሆነ የምናለቅሰው የምናዝነው ዋይታው ይሄ ጥሩ ነው። ነገር ግን ክርስቶስ ለደረሰበት መከራ አሳዝኖን ኢየሱስ ክርስቶስ እኔ እንዲያውም እንኳን ሞተልኝ፣ እንኳን ለእኔ መከራን ተቀበለልኝ፣ እንኳን ስለ እኔ ዋጋ ከፈለልኝ። ስለዚህ እግዚአብሔር ሆይ ከኃጢአት ባርነት ከጨለማ ወደ ብርሃን ስላወጣኝ ለእኔ የከፈልከው ዋጋ ነውና ጌታዬ ኢየሱስ ክርስቶስ ሆይ አመሰግናለሁ ልን ነው እንጂ የሚገባው ላዝንለት አይደለም። ምክንያቱም ለምን? ለእኔ ከከፈለልኝ እኔ ዕዳዬ ተከፍሏልና ከኃጢአት ባርነት የሚያወጣው ዋጋ ክርስቶስ ኢየሱስ ደምን አፍስሷልና፣ ስለዚህ እኔ ማሰብ ያለብኝ የከፈልክልኝ ዋጋ ታላቅ ነው። ስለዚህ አመሰግናለሁ ከኃጢአት ባርነት ስላወጣኝ፣ አሁን ኃጢአትን እንዳላደርግ ደግሞ ጸጋህን ስለሰጠኸኝ፣ የሚመራኝ ቅዱሱን መንፈስን ስለሰጠኸኝ፣ ልጅህ ስላደረከኝ አመሰግናለሁ ልንል እንጂ ልናዝንና ዋይታ ለቅሶ ልናደርግ አይደለም። ኃጢአት ከሰራን ግን ስለ ኃጢአታችን ልናዝን፣ ከበደልን ግን ስለ በደላችን ንስሐ ልንገባ ያስፈልጋል። ሱባኤው እንደዚህ ታስበው ቢሆን መልካም ነበር፣ ግን ይሄ አይደለም። ከእህልና ከውሃ ተከልክሎ የሚተገበሩት ተግባሮች በጣም 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 የከፋ ስለሆነ፣ ምክንያቱም ቅድም ወንድሞቼ እንዳሉት በቤተ ክርስቲያኗ ውስጥ የሚፈጸመው ንግድ እጅግ የተጋነነና ዓለማውያን እንኳን ሊያደርጉት የማይችሉት በዓለም እንኳን የሌለ ነገር እዛ ውስጥ ስላለ ሰው ይሸጣል። ታውቃላችሁ ወንድሞቼ፣ ሰው ይሸጣል። ሰው ይሸጣል። እዛ በቤተ ክርስቲያን ውስጥ ሰው ይሸጣል። ለምን ስንል እዛ አስተዳዳሪ በነበርኩበት ሰዓት ጸሐፊውን ወደ ሌላ ተሸጦ ሌላኛው ይመጣል፣ ገንዘብ ተከፍሎበት ማለት። ጥሩ መርጌታ ካለ ያ መርጌታ ይሸጣል፣ ወደ ሌላ ይሸጣል በገንዘብ። ቁስ ብቻ አይደለም የሚሸጥበት፣ ሰው ይሸጥበታል። አንድ አስተዳዳሪ ከቦታ ቦታ ለመቀያየር ይሸጣል። ላይ ዞን ላይ የተቀመጡት ወይ ላይ ባለስልጣኖቹ ሌላ ጥሩ ዋጋ የሚከፍል ከመጣ ይሄኛው ይነሳና ገንዘቡ ተቀብሎ ያኛው ሌላ ጋር ይቀየራል። ይህ መሸጥ ነው። ሰው ይሸጣል። እናንተ ለቁስ ነው እንደሚደንቃችሁ? እውነት ነው። መስቀል፣ ጧፍ፣ ሌላ ነገር በቤተ ክርስቲያኗ ነዋያ ቅድሳት መሸጫ፣ ጥላዎች፣ ሌላ ነገሮች ይሸጣሉ። በቤተ ክርስቲያኗ ውስጥ ግን ሰው ይሸጣል። ብታምኑም ባታም ሰው ይሸጣል። አንድ አስተዳዳሪ፣ አንድ ጸሐፊ፣ አንድ ሂሳብ ሹም፣ አንድ ቁጥጥር በቤተ ክርስቲያኗ በአስተዳደር ስራ ላይ ያሉ ተሸጠው ሌላ ይመጣል። ሌላ እነሱ ተሸጠው ሌላ ይመጣል። ስለዚህ ይህ የሚሸጥበት ስርዓት ነው የሚፈጸምበት። በቤተ ክርስቲያኗ ያለው ስርዓት ተሐድሶ ያስፈልጋል ስንል ዝም ብለን የምንጮህ አይደለም። ከእግዚአብሔር ቃል ተነስተን የእግዚአብሔርን እውነት የሸፈኑ ውሸቶች መውጣት አለባቸው ስንል ዝም ብለን አይደለም። በቤተ ክርስቲያን ውስጥ የሚፈጸመው ተግባር ፈጽሞ መንፈሳዊ ይዘት የሌለው ስለሆነ ተሐድሶ ያስፈልጋል ስንል ከዚህ አንጻር ነው። ታዲያ ሆሳዕናንም አንስተን ሐሳብን ወደ ተመልካቾቻችን ወደ እናንተ ስናደርስ በዚህ በሆሳዕና ዕለት ሌላው ተግባር ይፍቱኝ የሚባልበት ዕለት ነው። ይፍቱኝ
የሚባልበት ዕለት ነው። ይህ ይፍቱኝ የሚባልበት ዕለት እንግዲህ በጾሙ መጨረሻ በ8ኛው እሁድ የሆሳዕና ዕለት ታሳቢ የሚደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወይም ከቤተ ፋጌ በአህያ ውርንጭላ ተቀምጦ ወደ ደብረ ዘይት ወይም ወደ ቤተ መቅደስ በሚመጣበት ሰዓት ሰዎች ሆሳዕና በአርያም እያሉ ሕፃናት ጭምር ልብሳቸውን የዘንባባ ዝንጻፊ እያነጠፉ በዛ ላይ እንዲሄድ አድርገዋል። ይህ የሚታሰብበት ነው። ይህ ታሳቢነቱ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን ስርዓት ለማሰብ ከሆነ በጣም መልካም ነው። ነገር ግን በዛን ዕለት የሚፈጸመው ተግባር ምንድን ነው? የሚደረሰው ድርሰት ምንድን ነው? የሚዜማው ዜማ ምንድን ነው ስንል የመጀመሪያው በዛን ዕለት የሚፈጸመው ከቅዳሴ በኋላ ምን ይፈጸማል? ታምረ ማርያም ይነበባል። ታምረ ማርያም ይነበባል። ከዛ ጸሎተ ፍታት ይደረሳል። ጸሎተ ፍታት ይፈጸማል። ህዝቡ በሙሉ ህዝቡ ምንድን ነው ጸሎተ ፍታት? አሁን ፍታት ስናስበው ስለ ፍታት ስናወራ ፍታት አንድ ሰው ሲሞት አይደለ? ፍታት ቢፈታለት እና ፍታት ከተፈታ ምንድን ነው ፍታቱ? ማን ሞቶ? በጣም ጥሩ። ፍታት የሚደረገው ለምንድን ነው? ከሆሳዕና ዕለት አንስቶ እስከ ትንሣኤው ዕለት እንግዲህ ህማማት ይሆናል። ይፍቱኝ አይባልም፣ ክርስትና አይነሳም፣ ቅዳሴ የለም። ሰው ቢሞትም ምን አይልም፣ ፍታት አይፈታም። ስለዚህ ከወዲሁ ቅድመ ምንድን ነው? ቅድመ ዝግጅት ነው ወይም ቅድመ ፍታት ነው። ቅድመ ፍታት ነው። ታዲያ በዚህን ሰዓት ድንገት ቢሞት ዝም ብሎ ወስዶ ይቀበራል እንጂ አይፈታም። በነገራችን ላይ እንግዲህ ተመልካቾቻችን በአፍላገ ሕይወት ሚዲያ ስለ ፍህታት አስተላልፈናል። አሁን በሰፊው አንሄድበት። ስለ ፍህታት ያጸድቃል አያጸድቅም፣ ያድናል አያድንም የሚለውን አፍላገ ሕይወት ሚዲያ ላይ ግቡና ስለ ፍታት የተነገረውን ተመልከቱ። ነገር ግን በዕለቱ የሙታን መስተብቆ ይደገማል። መርጌታው እንትን ይቀኛል፣ ምልጣን ያመለጥናል። ከዛ በኋላ ቄሱ ፍትሐ ዘወልድ ይደግማል። ፍትሐ ዘወልድ ይደግማል። የፍትሐቱን ስርዓቶች በሙሉ ይደረጋል ለሁሉም ሰው። ድንገት እንግዲህ ጳጳሱም ቢሞት ሳይፈታ ይቀበራል። ድንገት ካህን ቢሞትም ዝም ብሎ ይቀበራል። በነገራችን ላይ ፍትሐት አያጸድቅም፣ ፍትሐት አያድንም። ሰው ከሞተ በኋላ የሚፈታውን ፍትሐት የለም። በሕይወት ሳለ ግን በጌታ በኢየሱስ ክርስቶስ በማመን ከኃጢአት ባርነት ሊፈታ ይችላል። ከኃጢአት ተግባር ነፃ ሊወጣ ይችላል በሕይወት ሲያምን እንጂ ፍትሐት ዳዊት ስለተደገመለት 150 ዳዊት ስለተደገመ ውዳሴ ማርያም ስለተደገመ ታምረ ማርያም ስለተነበበ ሰውየው አይፈታም። ሰው የሚፈታውና የሚድነው በልጁ በኢየሱስ ክርስቶስ በማመን ድህነት ያገኛል፣ ጽድቅን ያገኛል፣ ከኃጢአት እስራትም ይፈታል። ከዛ ውጭ የሚደረግ ፍትሐት አያድንም፣ አያጸድቅም። ቢደረግም ደግሞ ምንድን ነው የሚደገመው ስንል 150 ዳዊት ይደገማል። ቅድም መርጌታ መልአክ እንዳሉት ለምን ስንል ፍትሐ ሊተ እግዚኦ ወተበቀል በቀሌ ተብሎ የሚደገመው አቤቱ ጠላቶችን ተበቀላቸው የሚደገም ከሆነ ለሞተው የሚጠቅም ነገር የለውም። እንግዲህ በመዝሙር መጽሐፍቶች ዳዊት ያላቸው ነገሮች አሉ። እነዛ ያለባቸው ምክንያቶች፣ አግባቦች፣ አተረጓጎሞች ራሱን የቻለ ለምን እንደተጻፈ ለምን ዳዊት እንዳለ ያንን የተባለበት አውዱን በጠበቀ መልኩ ይፈታል። ነገር ግን ለሞተው ሰው ይሄንን መድገሙ የሚያመጣው ምንም አይነት ጠቀሜታም የለው፣ ትርጉምም አልባ ነው። ከዚህ አንጻር በዛን ዕለት ምን ይፈጸማል? ይፍቱኝ ይባላል። ሰዎች እንግዲህ የሆሳዕና ቀን የዓመቱን ኃጢአታቸውን ይፍቱኝ በማለት አባ ይፍቱኝ በማለት ወይ ንስሐ አባታቸው ጋር ወይ ካህኑ ጋር ሄደው ይፍቱኝ ይላሉ። ኃጢአታቸውን ሁሉ እግዚአብሔር ይፍታ እንዲላቸው ማለት ነው። ደግነቱ እግዚአብሔር ይፍታ ነው። እግዚአብሔር ይፈታል። ካህኑ ግን አይፈታም። ጳጳሱም አይፈታም። ቄሱም አይፈታም። መለኩሴውም አይፈታም። የሚፈታ እግዚአብሔር ነው። እግዚአብሔር ታዲያ የሚፈታበት አንድና አንድ ያስቀመጠው በልጁ በኢየሱስ ክርስቶስ ሰው ሲያምን ይፈታል። ካህኑን ስለተሳለመ በመስቀል ስላሳለመው በእጁ ስላሳለመው አይፈታም። ሰው የሚፈታው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። በሱ ሲያምን ከኃጢአት ባርነት ከማንኛውም ነገር ይፈታል። እርሱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው
የታሰሩትን እፈታ ዘንድ ለድሆች የምሥራችን እሰብክ ዘንድ ቀብቶኛል አለ። ሊፈታ የመጣው እውነተኛው ንጉሥ አዳኝ ኢየሱስ ክርስቶስ ነው። ታዲያ በዚህ ዕለት ይህ ይፈጸማል። በፍትሐት አይዳንም፣ አይጸደቅም። ቤተ ክርስቲያን ሆሳዕና የምታስብበት ሁኔታ የተዛባ በመሆኑ ታድሶ ያስፈልጋል የምንለው ከዚህ አንጻር ነው። ታድሶ ያስፈልጋል። ለምን ስንል የሚፈጸመው ስርዓት ፈጽሞ ከመንፈሳዊ እሳቤ ጋር የማይገናኝ በመሆኑ በዛ ውስጥ እንግዲህ የሚደገመውን ነገርኳችሁ። በጣም የምትሰሙን የምትከታተሉን በተአምረ ማርያም ይነበባል፣ ውዳሴ ማርያም ይደገማል፣ መስተብቁ ይባላል። ከዛም በኋላ ኪርያላይሶን ይባላል። ኪርያላይሶን ከተባለ በኋላ እንግዲህ መስቀል አይሳለምም። በቀጥለን ስለ ሕማማት ያለውን ሐሳብ ስለምናቀርብ በሕማማት ውስጥ እንግዲህ ሰው እንደዚህ እጅ ለእጅ መጨባበጥ የለም፣ መሳሳም የለም፣ መስቀል ማሳም የለም፣ ይፍቱኝ የለም። እንግዲህ ይህን ደግሞ በዛ ሳምንት ውስጥ ከሆሳዕና እስከ ቅዳሜ ስዑር ምን ይደረጋል ማለት ነው? ስግደት ነው ያለው። ክርስቶስ ኢየሱስ የከፈለውን የማሰብ አይደለም። በራስ ስግደት ብዙ በመስገድ በባዶ እግር በመሄድ ድህነትን ጽድቅን ለማግኘት ስራ ስለሚፈጸም ከመቼ ይጀምራል? ከሆሳዕና ይጀምራል። ይህ ሁሉ ታዲያ ምንድን ነው ስንል ድካም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ነው ሆሳዕና በአርያም ተብሎ ህዝቡ ሁሉ በአንድ በአህያ ውርንጭላ ተቀምጦ ወደ ቤተ መቅደስ የገባው። በየዓመቱ ወደ ቤተ መቅደስ አሁንም አህያ ውርንጭላ ላይ እየተቀመጠ ምን አይልም፣ አይገባም። ይሄ ታዲያ ምን አይነት ባህል ነው ስንል ኋላ ቀር የሚያደርግ ስራ የሚያስፈታ ከመንፈሳዊ ይዘት የሚያጎድል መሆኑን ነው። እንዲያውም ገና እንግዲህ ምንድን ነው ቅድም ወንድሞቼ ምን እያሉ ነበር? ቤተ ክርስቲያኗ አልተቀበለችውም ወይ ደግሞ ከተቀበለችው ማስወጥታዋለች። ስለዚህ እርሱን አስገብታ ሌሎቹን ልታስወጣ ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ሻጮችን፣ ነጋዴዎችን እንዳስወጣ ሌሎቹን አሁን ስያሜ ሰጥታ ያስቀመጠቻቸውን በሙሉ በማስወጣት ንጉሷን፣ አዳኟን፣ መድኃኒቷን ኢየሱስ ክርስቶስን በማስገባት ክርስቶስ ኢየሱስን ለምእመኖቿ ለተከታዮቿ መስበክ ማስተማር ይገባታል የሚለውን ሐሳብ በማቅረብ የምንሞግተው ከዚህ አንጻር ነው። ክርስቶስ ኢየሱስን በቤተ ክርስቲያን አስገብታ ማዕከሉ እሱ፣ መሰረቷ እሱ፣ ራሷ እሱ ክርስቶስ ኢየሱስ መሆኑን ለምእመኖቿ ብታስተምር ጻድቃንን መካድ አይደለም፣ ማርያምን መካድ አይደለም፣ ሌሎቹን መላእክትን ቅዱሳን አይደሉም ማለት አይደለም። ክርስቶስ ሲሰበክ በዚህ ሁሉ ውስጥ ማን አለ ማለት ነው? ጻድቃን ሰማዕታት አሉ። ነገር ግን እነሱን መስበክ ትርጉም የለውም። ክርስቶስን መስበክ ግን መዳንን፣ ሕይወትን፣ የዘላለም ሕይወትን ያሰጣል የሚለውን ሐሳብ ለእናንተ ልናቀርብ ግድ ይሆናል። ታዲያ በዛን ዕለት ይፍቱኝ በማለት የሚገኝ ድህነት የሚገኝ ጽድቅ የለም። በዛን ቀን ቀጤባ በማሰር ዘንባባ በማሰር የሚታሰበው የሚደረገው ነገር ምንድን ነው ስንል ምድራዊ ስርዓትና ሰዋዊ ፋሽን ነው። ሾውን ማሳየት ነው። በቃ መንፈሳዊ ለመምሰል ክርስቲያን ለመምሰል የሚደረጉ ከውጭ የሆኑ ስርዓቶች። ውስጥማ ሌላ ነገር ታምቋል። ውስጡማ ሌላ ነገር አለ። የወጩትን ውስጡን እጠቡት ላዩ ይጠራል አለ ጌታ ኢየሱስ ክርስቶስ። ውስጣችን ግን ለክርስቶስ ሳይገዛ በውስጣችን ክርስቶስን ሳንቀበል በውጭ በምንፈጽመው ስርዓትና ሴሪሞኒ ጽድቅም ድህነትም ስለማይገኝ የሆሳዕና መታሰቢያ ስናደርግ መጽሐፍ ቅዱሱ ባስቀመጠለት ቢሆን መልካም ነው የሚል ሐሳብ ነው ያለን። እግዚአብሔር የተባረከ ይሁን።